እኛ ሀገር ላይ ነውር የሆነ እኛ ሀገር ላይ ወንጀል የሆኑ ድርጊቶችን በመልካም ነገር ቀብተዋት ወደኛ ለኛ የተጨነቁ የሚመስሉ ሰዎች አሉ። ይሄኛውን የለም ብለን ካሰብን ስህተት ነው። ስለ ሴቶች መብት ማውራት፣ ስለ ሴቶች ጥቃት ማውራት ዘመናዊነትን ማምጣት ያልተገባ ከሌሎች ሀገራት ወይም ደግሞ ከሌላው ዓለም ያልተገባን ነገር እንደማምጣት ባህላችንን ለመበረዝ ነው፣ እነዚህ ነገሮች ለማምጣት ነው እየተባለ በሚስትና በርስት ቀልድ የለም። በሚስትና በርስት ቀልድ የለም ማለት ነው ህይወት የሚስተጣል ነው። ከዛስ ግን ህይወታቸውን ስንነጥቀው ነው የምናየው። በጣም አግሬሲቭሊ ነው ነገሮች የሚናገሩት። ስለሚጠቀሙት ቃላት አይጨነቁም፣ ስለሚናገሩት ነገር አይጨነቁም፣ ይሰዳደባሉ ምናምን እና እንደ ምክንያት ሲጠየቁ የሚሉት ምንድነው እስከዛሬ ተለሳልሰን ምንም አላመጣንም። የሴቶችን መብት የማይከበርበት አይነት ህግ ያለን ህዝቦች ግን አይደለም። የሀገራችን ባህል በሙሉ ደግሞ የአጌነስት የሴቶች መብት ነው ማለት አይደለም። ወይም ደግሞ ጥቃት እንዲደርስ እንደ አንድ መሳሪያ የምንጠቀመው ባህላችንን ነው ወይም ሃይማኖታችንን ነው ማለት አይደለም። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ ከኖቬምበር 25 እስከ ዲሴምበር 10 ድረስ እንደ ኢሮፓያን አቆጣጠር ታስቦ የሚውል የ16 ዴይስ ኦፍ አክቲቪዝም አጌንስት ጂቢቪ ወይም ደግሞ ጾታን መሰረት ያደረጉ ጥቃቶችን የመቃወም የ16 ቀን እንቅስቃሴ አለ። ያንን መሰረት በማድረግ ውይይት የምናደርግ ይሆናል። እንግዳዬ አቶ ናኦል አበራ ይባላሉ። ጠበቃና የህግ አማካሪ ናቸው። ከዛም በተጨማሪ ቲክቶክ ላይ የንቃተ ህግ በመስጠት ይታወቃሉ። ከዛም በተጨማሪ ቻናል 1 በተባለ ቴሌቪዥን ላይ አንዳንድ ህጎች በሚል እንደዚሁ ለማህበረሰቡ የህግ ንቃቱን ለመጨመር የሚሰራ ቀለል ተደርጎ ነገር ግን በጣም ጥሩ ግንዛቤ የሚፈጥር ፕሮግራም አዘጋጅተው ያቀርባሉ። በጣም አመሰግናለሁ እንግዳ የሆነ ስለመጣ አንተ ልበል። አመሰግናለሁ አንተ እያልሽ ቀጥይ። እሺ አመሰግናለሁ በጣም። ውይይት የምናደርገው ዛሬ እንግዲህ አሁን ከሰሞኑ ምናልባት ይሄ ፕሮግራም በሚተላለፍበት ቀን የመጨረሻ ቀን በሚሆነው ከኖቬምበር 25 እስከ ዲሴምበር 10 ታስቦ የሚውል ንቅናቄ አለና መጀመሪያ ወደ ጾታን መሰረት ያደረገ ጥቃት ምንድን ነው ወደሚለው ከመግባታችን በፊት 16 ዴይስ ኦፍ አክቲቪዝም አጌንስት ጂቢቪ ወይም ደግሞ ጀንደር ቤዝድ ቫዮለንስ ማለት ምን ማለት ነው፣ ለምን ዓላማ የሚደረግ ንቅናቄ ነው ከሚለው እንጀምር። በጣም ጥሩ። በድጋሚ አመሰግናለሁ እዚህ ጉዳይ ላይ እንድናወራ እድሉም ስለሰጠሽኝ፣ እንግዳ ስለሆንኩኝ ከዛ ደግሞ ወንድም ስለሆንኩ ደስ ይለኛል። በኋላ በደንብ የምናነሳበት ነገር ነውና የ16 ዴይስ ኦፍ አክቲቪዝም የሚባለው ከስር መሰረቱ ሲመጣ የየራሳቸው ታሪካዊ አመጣጦቹ እንዳሉት ይሆኑና በሶስት ሰዎች አማካኝነት የመጣ ኢኒሼት የተደረገው እነሱ በመቃወም አንድ ሀገር ላይ የነበረን ለሴቶች የማይሆን አሰራርን በመቆም የጀመሩት ቢሆንም የተወሰደው ግን ልክ ኖቬምበር 25 መግቢያሽ ላይ እንደተናገርሽው ኖቬምበር 25 ቀኗ ናት። የሴቶች ላይ የሚደርስ ጥቃትን የምንቃወምበት ዓለም አቀፍ ቀን ነው። እስከ 10ኛው ድረስ ወይም ደግሞ እስከ ዲሴምበር 10 ድረስ ወይም ደግሞ ሰብአዊ መብት እስከሚከበርበት ዓለም አቀፍ ሰብአዊ መብት እስከሚከበርበት ጊዜ ላይ ያሉትን 16 ቀናቶች ስለ ሴቶች ላይ ስለሚደርስ ጥቃት ሴቶች ላይ ያልኩ አወራብሻለሁ ዛሬ። ለምንድን ጀንደር ቤዝድ ቫዮለንስ ነው። ብዙ አይነት ዴፊኒሽን ያለው ጀንደር ቤዝድ ካለን ስለ ሴት ብቻ አይደለም ኢንክሉድ የሚያደርገው። ነገር ግን መሬት እንወረድና እንደ ሀገራችንም ላወራና ተመልካቾቻችንም ሲሰሙ ሴቶች ስል ጀንደርን አይምሯቸው ይከተቱልና የትኛውንም አይነት ጀንደር ቤዝድ ቫዮለንሶችን ጾታን መሰረት ያደረገ ከሴክስ ይለየዋል፣ ግን ኢንክሉድ ነው እዛም ላይ አንደኛው ደምት ስለሆነ በማህበረሰቡ ላይ ለወንድና ለሴት የተሰጡ ሮሎችን መሰረት ያደረገ ጥቃት ወንድም ላይ ሊሆን ይችላል፣ ሴትም ላይ ሊሆን ይችላል፣ በየእድሜ ክልሎች ተለያይቶ ማለት ነው። እሱን ታሳቢ የሚያደርጉበት ነው። እነዚህ 15 ቀናቶች ላይ ምንድን ነው ደጋግሞ ለሰዎች በማሳወቅ ለሀገራት በማሳወቅ ለዓለም በማሳወቅ እንደገና ደግሞ የሚደርሱትን ጥቃቶች ፕላስ ጥቃት የደረሰባቸው ሰዎች ደግሞ ምን ይሁኑ እንዴት ትሪት ይደረጉ የሚባለውን የሚያወሩበት ወይም የሚያስተምሩበት ሰዎችን አዌር የሚያደርጉበት በግለሰብም ደረጃ በተቋም ደረጃ በሀገር ደረጃ የሚያስታውቁበት 16 ቀን ትንሽ የሆነች ነገር ግን ብዙ ፓወር ሊፈጠርባት የሚችል ያው አንዳንድ ጊዜ ርስት የምናደርግ ሰዎች ስለሆነ ነው እንጂ ብዙ ስራ የሚሰራባት 16 ቀን ናት። ለምንድን ነው ይህንን ቀን መወሰን ያስፈልገው? እንደሚታወቀው በኋላ ላይ እንመጣበታለን በዝርዝር በተለይ ሀገራችን ላይ በተለይ ደግሞ ከሴቶች ጋር ጾታ መሰረት ያደረጉ ጥቃቶች ምንድን ናቸው የሚለውን እንመጣበታለን በዝርዝር። በተግባር ያለው በጣም በርካታ ስለሆነ ማለት ነው። ጾታን መሰረት ያደረጉ ጥቃቶች ወይም ደግሞ ጀንደር ቤዝድ ቫዮለንስ የምንላቸው ወቅትን መሰረት ያደረጉ በሆነ ጊዜ ላይ የሚፈጠሩ አይደሉም። ሙሉ አመቱን በሙሉ የሚፈጠሩ ያሉ የነበሩ አሁንም ደግሞ ምናልባት በኋላ ላይ እንመጣበታለን እየጨመሩ ይሄዱ ናቸው ልንል እንችላለን። ለምንድን ነው ቀን ወስኖ ከኖቬምበር 25 እስከ ዲሴምበር 10
ታስቦ እንዲውል ይህንን ንቅናቄ ወይም እንቅስቃሴ ማድረግ ያስፈለገው ቀኑ የተወሰነበት ወይም የተለየ ዓላማ ካለው? ጥሩ ልክ ይሄ በዩናይትድ ኔሽን ላይ የሚከበሩ ዩናይትድ ኔሽን ላይ የተወሰኑ ቀናቶች አሉ፣ የሚወሰኑ ቀናቶች አሉና ሀገራቶች የራሳቸው ሎካሊ የሚያደርጓቸው ክብረ በዓል ሳይሆን የሚታሰቡ ቀናቶች አሉ። በዩናይትድ ኔሽን ደረጃ ደግሞ የሚሰጡ ቀናቶች አሉ። ሪጅኖች ደግሞ አህጉሮች ደግሞ ለየራሳቸው የሚያደርጓቸው ቀናቶች አሉ። ኖቬምበር 25 ስትሆን 16 ቀኗ ለምን አስፈለገች የሚለው እንደ ቅድም እንዳወራ ነው ሂውማን ራይትስ ዴይ ወይም ኢንተርናሽናል ሂውማን ራይትስ ዴይ በዲሴምበር 10 ላይ ይከበራል። እቺ አንድ ቀን ናት፣ ቀኗ አንድ ቀን ናት የነበረችው እንደ ክብረ በዓል ወይም እንደ በዓል አስበን እንደመታሰቢያ እንዋለን ካለን ሴቶች ላይ የሚደርስ ማንኛውንም ጥቃት ማቆምን በተመለከተ የምትከበረው ኖቬምበር 25 ናት። ነገር ግን በዛ ማል የነበረውን ጋፕ አንደኛ ተያያዥነት ስላላቸው ነው በደንብ በኋላ የምናነሳውና ሂውማን ራይትስ የምናወራበት ቀን ነው። የምንረሳት ነገር ስላለች እንደ ህዝብ እንደኛም ሀገር እንደሌላም ሀገር ላይ ምን ይሄ እንረሳዋለን። ለብቻው ተነጥሎ ይወጣ እንዲሆንበት ያለበት ምክንያት አለ፣ መሰጠት ያለበት ፎከስ አለ። ነገር ግን አንደኛ ማስታወስም ነው ላይክ ሂውማን ራይት ነው አሁን እያወራን ያለ ነው። ሰብአዊ መብት ከሚባሉት ቸላም ማቲው በጣም ወሳኝ የሆነ ነገር ነው የምናወራው እና ደግሞ ካለው ከሚፈጥረው አሁን በኋላ የምናነሳልሽን ኤግዛምፕሎች ስናወራቸው የሚያስደነግጥ ላይክ መፈጠርን የሚያስጠላ አይነት ችግሮች፣ ጉዳቶች የሚፈጠሩበት ሁኔታ ነው እና እሱም በእነዚህ 15 ቀናቶች መያያዣም እንደ ድልድይ ማለት ሂውማን ራይት አለ። እችን 15 ቀን ላይ ደግሞ ህብረተሰቡ ደጋግሞ ስለዚህ ነገር እንዲያውቅ ለማድረግ እንደተባለው እንኳን 16 ቀን አንድ ቀን እናክብራት ከተብሎ 16 ቀን ማርገናት አልሆነም። ወይም በ16 ቀን የምትደረገው ነገር ልክ እንደ በተቋማትም ሪፖርት እንደማድረጊያ ወይም ለሪፖርት እንደመጨረሻ ሳምታይምስ ደግሞ የሆነ ፈንድ እንደማግኛ እንደዚህ የሚሆኑ ናቸው እንጂ በጣም ይመለከታቸው ሊቆረቆራሉ መሆን አለበት ብለን የምናስባቸው ተቋማትና ሰዎች 16 ቀን ራሱ የሚያደርጉባት ከልባቸውም ይሰራሉ። በዛ ልክ ደግሞ ፎር ዋቴቨር ሪዝን ቢያደርጉትም ትንሽ አዌርነሷ ትፈጠራለች። ግን ሂውማን ራይት ዴይ እንዳለፈ ትንሽ ደግሞ ለሳምንት ሳይቆይ ፎርታት ማተር እየተከበረም ብዙ ጥቃቶች በዓለም አቀፍ ደረጃ እንሰማለን እና ዋነኛ የተፈለገችው ይሄ 10 ቀኑን ማራዘም የተፈለገበት የተለየ ነገር ኖሮ ሳይሆን ማለት ነው አንደኛ መያያዝ ነው ከማራት ጋር መገናኘቱ ነው። ሁለተኛ ደግሞ ፎከስ ሊሰጠው የሚገባ ይሄ የድርጊቱ ወይንም ደግሞ እየተፈጸመ ያለው አደጋ ከምናስበው በላይ ወይንም ደግሞ ፈቃደኛ ስላልሆን ኮምፕሌክስ ሆኖብን አይደለም፣ ነገር ግን በቸልተኝነታችን ምክንያት ከምናስበው በላይ ነውና ንቁ ማለት መነቃት ስላለበት ይሄ ሁልጊዜ መታወስ ያለበት መደረግ ያለበት ነውና አፍተር ኦል ሀገር እንደ ሀገር ህዝብ የሰው ልጅ እንደ ሰው ልጅ ሊጠፋ ከሚችልባቸው ወይም ደግሞ ሚስዳፕ የሆነ አይነት የሶሻል ላይፍ ወይም የህይወት መሰረት የህይወት አመራር እንዲኖረን ከሚገፉን አንደኛው ነገር ሴቶች ላይ የሚደርሰው ጥቃት ነው። አመንም አላመንም ማለት ነውና እሱኛውን ቸል የሚባል ነገር ስለሆነ ሲሪየስነሱን ለማሳየት እና ከሂውማን ራይት ጋር ለማያያዝ ተብሎ የሚከበር ማን ናቸው የሚያከብሩት ይህንን ቀን? 16 ቀን ሲባል ወይም ይህንን ቅድም ስናወራው የነበረውን የ16 ዴይስ ኦፍ አክቲቪዝም አጌንስት ጀንደር ቤዝድ ቫዮለንስ የሚባለውን የሚያከብሩት እነማን ናቸው? እንዴት ነው የሚከበረው? ምንድን ነው ራሱ? ጥሩ በሚያሳዝን ሁኔታ እንደሚታሰበው አይከበርም። ወይንም ደግሞ በነበረኝ በሰረም ኤክስፒሪየንስ በተማሪነትም ጊዜ ላይ በነበረኝ ኤክስፒሪየንስ ላይ እችኛዋ 16 ዴይስ ኦፍ አክቲቪዝም የሚባለው ከሴቶች እና ሴቶች ላይ የሚሰሩ ተቋማት የሚያከብሩት ወይም የሚያስቡት ተደርጎ ነው የሚታሰበው እና ማክበር ያለበት ማን ነው? ፈጣሪውን የሚፈራ ህሊና ያለው ትምህርት ቀመስ ከሆነ ባይሆንም በማንኛውም ልምድ የሰውኛ ባህሪ ያለው ማንኛውም ሰው ማክበር አለበት። ለምን ምንድነው የምናከብረው ነው። ሴቶች ላይ የሚደርስን ጥቃት ስለመጨረስ ወይንም ስለማቆም የሚከበር ቀን ነው ከተባለ ለዚህ የረድፍ መፈለግ ወይንም ደግሞ ለዚህ ካታጎሪ ፈርድ አይኔን ይመለከተኛል አይመለከተኝም ካልሽ አለማወቅ ነው እንዳልል የተለየ ትምህርት የሚያስፈልጉ አይደለም። በጣም ኤክስፕላናተሪ ስለሆነ ራሱ ሴቶች ላይ የሚደርስን ጥቃት በቃ ጥቃት የሚለው አለ። ከዛ ደግሞ ሴቶች ላይ የሚለው ያብሷል ሀቁን ስነግርሽ ማለት ነው። በኋላ የምናወራበት ሆኖ የማናካካደው እኩልነታችን እንዳለ ሆኖ እድል መሰጠቱ እንዳለ ሆኖ ጥቃት እኩል አይበረታም። በማንኛውም ሴናሪዮ በሰላም ጊዜም በአደጋ ጊዜም በክፋት ጊዜም በጦርነት ጊዜም ወንዶችና ሴቶች ላይ የሚደርሰው አደጋ ተመሳሳይ ለማንካከድም የማምለጥ አቅማችን የመታገስ አቅማችን ጥቃት ደርሶብን ሰርቫይቭ የማድረግ ወይንም ደግሞ የማለፍ አቅማችን ሳይኮሎጂካሊ ተመሳሳይ አይደለም እና እነዚህ ማገናዘብ የሚችል አይምሮ ያለው ማንኛውም ሰው የሚያከብረው ነው። ነገር ግን አሁን እንደነገርኩሽ ከተቋማት አንጻር ሴቶች ላይ የሚሰሩ ተቋማት በምናየው ደረጃ ወይንም ደግሞ በምትጠብቂው ደረጃ የሆነ ሰዓት ላይ ስለ ሴቶች መብት በጣም የሚሟገቱ የምታያቸው ሰዎች ወይም ሪፖርት የሚያደርጉ ወር ደግሞ ፈንድ ለመጠየቅ ፔፐርና ሪሰርች ምናምን የሚሰሩ ሰዎች እዚህ ሰዎች ላይ ማታገኝ እዚህ ሰዓት ላይ ማታገኙ ሰዎች አሉ።
የተተወ በቃ ሴቶች ላይ ይሄ የሴቶች ነው ይሄኛው ይስልክ የሴቶች የሚያከብሩት የነሱ ጥቃት ስለሆነ እነሱ ይወጡት አይነት ተብሎ የተተዋል። እያጠቃለልኩ አይደለም ያለሁት፣ ግን በጣም በልበ ሙሉነት እንድናገር ወይም እንድናደድ የሚያደርገኝ ምንድነው ትምህርት ቤቶች በጣም ብዙ ዴዎችን ሲያከብሩ እናውቃለን። አሁን ተከለከሉ እንጂ ይሄኛውን ሲያከብሩ አላውቅም። በሃይስኩል ደረጃ ዩኒቨርሲቲ ላይ በጣም ብዙ ዴዎች ይከበራሉ። ይህን ሲከበር አላጋጠመኝም ኤክሴፕት ፎር የተማሪዎች በራሳቸው የፈጠሯቸው ክለቦች ካልሆኑ እነሱ ኢኒሼት የእነሱ ሜምበር ልጆች ካልሆኑ በስተቀር እንደ ትምህርት እንደሰለጠነ ሰው ዩኒቨርሲቲ ውስጥ እንደገባ ሰውና የራሴን የአካባቢን የቤተሰቦችን የሀገሬን ሁኔታ እቀይራለሁ ከሚሉት በጣም ያውቃሉ ብለን ከምናስባቸው ሰዎች ላይ በጣም በቸልተኝነት የሚታለፍ ነው። እችን 16 ቀን ነው እንግዲህ እያወራሁት ያለሁት እንጂ የዕለት ተዕለት ህይወቱን በኋላ የምናወራበት ነው። በመንግስት ደረጃ የሚሰጠውን ትኩረት ይሰጧል ወይ? አሁንም በልበ ሙሉነት እናገራለሁ። ቢሰጠው እንኳን ሌላ የሚሰጣቸውን ቀናቶች ስለማቅ ወይም ሌላ የሚሰጣቸውን አቴንሽን በዛ ደረጃ ለመሆኑ ጥያቄ ፈጥርብሻል። ለምንድን ነው የተተወው? የፈረንጅ ነው ብለሽ የምትተየው ነገር አይደለም። የስ ከፈረንጅ ሀገሮች ነው ከውጭ ሀገሮች ላይ ኮፒ የምናደርጋቸው አሉ። ኮፒ ማድረግ የሌለብን ነገሮች አሉ። ሴቶች ላይ የሚደርስን ጥቃት ስለማቆም አስበን የምንውልበት ዓለም አቀፍ ቀን ነው። ግን ከተባለ የትኛውም ሰው በህይወት ውስጥ ሴት ላይኖር ስለማይችል ማለት ካልተፈበረከ ላቦራቶሪ ውስጥ ተወልዷልና ማንም ሰው ይመለከተዋል። ሁሉም ሰው ማክበር ነበረበት። በዛ ደረጃ ነው ወይ? አይደለም። እንደዛ አይደለም እየተከበረ ያለው። አሁን ቅድም ስትገልጽልኝ መጀመሪያ መግቢያ ላይ ጄንደር ቤዝድ ቫዮለንስ ስንል ጾታን መሰረት ያደረጉ ነው። ስለዚህ ወንድም ሴትም ሊሆን ይችላል። አሁን እኔ ወደ ሴቶች እናምጣው በተግባር የምንመለከተው ነገር አለ፣ አገራችን ላይ የምናየው ነገር አለ። የዚህም ፕሮግራም ዓላማ ደግሞ ሴቶች ላይ የሚደርስን ጥቃት መሰረት በማድረግ እንድናወራ ስለሆነ ወደ ሴቶቹ እናምጣው። ስለዚህ የሴቶች ላይ የሚደርስ ጾታን መሰረት ያደረጉ ጥቃቶች በጣም ብዙ እንደሆኑ ምንም የአደባባይ ሀቅ ነው። ለተመልካቾቻችንም ያንን እንዲህ አይነት ጥቃቶች አሉ ልንን አይጠበቅብንም። ነገር ግን አሁን እየሆነ ያለውና አንተም ሼር ታደርጓለህ ብዬ አስባለሁ፣ ሶሻል ሚዲያ ላይ የምንመለከተው ሌሎች ነገሮች ላይም ሲጻፍ የምንመለከተው ነገር የመጀመሪያው ነገር የሴቶች ጥቃት ጉዳይ እና የሴቶች መብት ጉዳይ የሴቶች ብቻ እየመሰለ ሄዷል። ያ ማለት ምንም አይነት ወንዶች እንደዚህ አይነት ጉዳይ ላይ እንዲህ አይነት እንቅስቃሴ ላይ የሉም ለማለት አይደለም። ነገር ግን በአብዛኛው ማህበረሰብ ይህ ጉዳይ የሴቶች ብቻ ጉዳይ እንደሆነ ሲነገር ይስተዋላል። ሁለተኛ ነገር ደግሞ ስለ ሴቶች መብት ማውራት፣ ስለ ሴቶች ጥቃት ማውራት ዘመናዊነትን ማምጣት ያልተገባ ከሌሎች ሀገራት ወይም ደግሞ ከሌላው ዓለም ያልተገባን ነገር እንደማምጣት ባህላችንን ለመበረዝ ነው፣ እነዚህ ነገሮች ለማምጣት ነው እየተባለ ሀገራችን ላይ ወንጀል የሆነውን የተመሳሳይ ጾታ ግንኙነትን ጭምር እንደ አንድ እንትን በማንሳት ደግሞ ልክ እንደ ዲፌንስ ሲነሳ እንመለከታለን በጣም ብዙ ጊዜ ማለት ነው። ስለዚህ በእርግጥስ የሴቶች መብት ጉዳይ ወይም ደግሞ ስለ ሴቶች ጥቃት ማውራት፣ ስለ ሴቶች ጥቃት ሴቶች ሲጠቁ መጮህ፣ ያንን ማስተጋባት ከሌሎች ጉዳዮች ጋር ሊያያዝ የሚገባ ነው ወይ? ኢሹስ መሆን አለበት ወይ እንደዚህ አይነት ጉዳይ? መጀመር በጣም ጥሩ። አሁን የተለያዩ ነጥቦች አነሳለሁ እዚህ ላይ በደንብ እኔም አንቺም ስንነጋገር ተመልካቾቻችን እንዲረዱት የምፈልጋቸው ነገሮች ስላሉና የመጀመሪያውን ቅድም ከተናገርኩት ንግግር ጋር አሁን አንቺ በነሳሻት ኮንሰርንድ የሆኑ የሚያማቸው አለው ኢትዮጵያ ላይ በጣም በብዙ አሉ። አይ ዊሽ እኔ መመኘ ነበር ወይም ደግሞ በቅርብ በምናውቃቸው ነገሮች ላይ በሴቶች ላይ በደረሰ ጥቃት ላይ ይሄ መምከር አይደለም መቆጣት ለመገሰጽ አይደለም ወንጀል መስራት እስኪደርሱ ድረስ የተቃወሙ ሰዎች አሉ። ማለት ስለ እህታቸው አስበው ስለ ጎናቸው ስላለች ሴት አስበው ያው እንደ ህግ ሰውም እንደ ምክንያታዊ ሰውም ደግሞ እነሱ አደጋ ላይ ወደ ሌላ ወደ ተጠያቂነት እንዳይገቡ ተው ብለሽ የምትመክራችሁ ነው እንጂ ከተፈቀደልኝና የልቤን እንበል ከተባለው እውነተኛው ስሜቱን የነበረ ከነበረ በቃ እንደዚህ ነው ወንድ እንዲህ ነው ሲሆን የሚያምርበት የሚያስብል ድርጊት ወይንም ደግሞ ቁጡ ንዴት ያላቸው የሉም አቅሙ ሁሉም ነገሮች ማለት ነው። እንዴት ሴት ትነካለች በሚል ያደረሱ ሰዎች አሉና ወንጀልን ማበረታት አይደለም፣ ትክክለኛ ነገር ማበረታት ነው። በማስ የሚሰጥ ፍትህን ማበረታት አይደለም። ነገር ግን ሁኔታውን ስታዩ ማለት ነው ተስፋ ይዘራብሻል። በቃ እንዲህ ለከም የሚጸየፍ ሰው አለ ብለሽ እንድታስብ ያደርጋል። ችግሩ ሁልጊዜ ማለት ነው በተቋምም እኛም እንደ ማህበረሰብ ችግራችን ከረፈደን ከተፈጸመ በኋላ ነው ምንለው ንዴታችን የሚወጣው ነገር እንጂ የሚወጣው ፕሪቬንሽን ላይ ምንም ነው ማንሰራው። ትምህርት ቤቶች ፕሪቬንሽን ላይ አይሰሩ፣ መንግስት ፕሪቬንሽን ላይ የደከመ ነው የሚሰራው። ሰዎች ጥያቄ ሲጠይቁ የህግ ባለሙያዎችን ጨምሮ ጥያቄ ሲጠይቁ ማለት ነው ህጉ እንዲሆን ያደረገበት እንደዚህ ታሰረ እንጂ ይሄ ልክ ድርጊቱ ከመፈጸሙ አንዲት ሴት በህይወቷ ስትኖር ከመጠቃቷ በፊት ምን መደረግ አለበት የሚለውን ብዙ ሰው ፎከስ አይሰጠውም። ያ ስህተት ይፈጥርብናል። ምን ስህተት ይፈጥርብናል? አሁን እንደነገርኩሽ ሰዎች ይሞሉና ነገሩ ይመጣና ድንገት ሲፈጠርባቸው አንዳንድ ሰዎች በስሜታዊነት ያን ነገር ካውንተር ላይ ለመመለስ ሲሉ በራሳቸው መንገድ ፍትህን ይፈልጋሉ። አብዛኛው ሰው ደግሞ ተስፋ ይቆርጣል። ምክንያቱም እየሰማን ያለ ነው ምንድነው
መጥፎ ነገር የምንሰማው እየቀለለልን እየቀነሰልን ሳይሆን የምንሰማው ከዚህ በፊት በተለምዶ እኛ ሀገር ማነሰቃ አብዛኛው ጊዜ በላቲን አሜሪካ ላይ የተለመዱት ፌሚሳይድ እየሰማሻችሁ ነው የመጣችው። ተደፈረች፣ ከዛ ተገደለች፣ ተገደለች እንዴ ይሄ ፓተርን በደንብ ይዞ ተደጋጋሚ እስኪሆን ድረስ ማለት ነው። ከዚህ በፊት ሪፖርት ስላልተደረገ ሊሆን ይችላል፣ ሶሻል ሚዲያ ስለመጣ ነው። ነገር ግን ይሄ አንደኛው ጥፋት ከአንደኛው ጥፋት ማቃለል ሲሆን ማለት ነው። እንደው አንዲች ልጅ እንደው ጥቃት ደርሶባት እኮ ለማትረፍ ፖሲቢሊቲ አለን ወደ ህይወት ለመመለስ ባለሙያም በወንድም ቤተሰብም የቤተሰብ አባላቶችም ግን በህይወት ደግሞ ሳትኖር ታገኛታለች። ጥቃት ደርሶባት ከዛ ደግሞ ወይ ወደ ህግ እንዳትሄድ ወይ ደግሞ በምን ምክንያት እንደሆነ በማይገባኝ ከዛ ደግሞ ትገደላለች። እና እነዚህ ድርጊቶች እንዲመጡ የሆነበት ምክንያት ምንድነው? እኛ ወይም ዙሪያ ላይ ያሉ ሰዎች መጀመሪያ ፕሪቬንሽን ላይ የምንሰራው በጣም ደካማ በመሆኑ ነው። የመጀመሪያው ነጥብ ይሄ ነው። ስለዚህ አውቃለሁ በጣም 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 ብዙ ወንዶች በኋላ እንደው የምናነሳው ነገር ነው የሉም ነው ስለሌሉ ነው ወይስ ዝም ስላሉ ነው የሚሉን በደንብ እንድንነጋገር የሚፈልግ ነገር ነውና ታያለሽ። የሆነች ትሪገሪንግ ፖይንት ላይ ሲደርሱ ወይንም ደግሞ የሆነች ቦታ ላይ ሲደርሱ ከምትጠብቂው በላይ ወይንም ደግሞ በፊት በሶሻል ሚዲያ ላይ እንዳየሽው በወንዶችና በሴቶች ጎራ ተይዞ የሚደረገውን ክርክሮች በሚያሳርም ደረጃ ወይንም ደግሞ ለካ እንደዚህ አይነት ሰዎች ወይም እንደዚህ አይነት ወንዶች አሉ በሚያስብል ደረጃ የነገሮችን በጣም ብዙ መስመሮች ርቀቶች ሄደው ድርጊቱ ያንን ነገር የሚቃወሙ ሰዎች አሉ። እሱ መታሰብ አለበት ነው። ሌላኛው ችግር ደግሞ እንደ ማንኛውም ሀገር ነው። አሁን እኛውን ስለ ጀንደር ቤዝ ቫዮለንስ ብቻ ለምናወራውና እንደ ማህበረሰብ እንዲነቃ እንዲያውቅ የምፈልገው ነገር ምንድነው? ሪዝነብል ሰዎች እንድንሆን ምክንያታዊ ሰዎች እንድንሆን የተለየ ዲግሪና ማስተርስ አይደለም የሚያስፈልግሽ። የምታብላይ ሰው በቃ ነገሮችን አንድ ነገር ሀፕን አድርጓል፣ ማን አደረገው፣ ለምን ተደረገ፣ ምን ሪስፖንድ ላድርግ የምትሏን ትንሽ ስቴፖችን የማሰብና የማገናዘብ ችሎታችን ደካማ ናት መሰለኝ። አንለይም። ይህ ምንም የምንካካደው ነገር የለም። በዓለም ታሪክ የውጭ ሀገራት በተለይ አፍሪካ ላይ ጣልቃ ከሚገቡባቸው መንገድ ወይንም የህዝብን ከሚዘውሩበት አንደኛው መንገድ ምንድነው? በሰዎች ቁስል የሆነች ነገር ፍሬም አድርገሽ መምጣት ነው። በዛ ውስጥ የራስሽ ነገር ታስተላልፊያለሽ። የምንካካደው አይደለም። የስ በምንም በልበ ሙሉነት በምንናገረው እኛ ሀገር ላይ ነውር የሆነ እኛ ሀገር ላይ ወንጀል የሆኑ ድርጊቶችን በመልካም ነገር ቀብተዋት ወደኛ ለኛ የተጨነቁ የሚመስሉ ሰዎች አሉ። ይሄኛውን የለም ብለን ካሰብን ስህተት ነው እንዳለ ማወቅ። ከዛስ በዛው ልክ ደግሞ የምራቸውን የሚሰሩ አሉ። እነዚህን ተጸይፈና እነዚህኞቹን ጠልተን የምር የሚሰሩትን የምር የሚጎዱትን ሰዎች አብራችሁ በቃ እናንተም ከኑጋ የተገኘ ስልት አብረ ተወቀጥ ነው የምንለው ወይንስ ነው እናንተ ዩዱይንግ ዲስ መስመር አለው እያንዳንዱ ነገር ማለት እንደ ኢትዮጵያዊ እንደ ህዝብ የራሳችንን ነገሮች ስላሉ በኋላ የምናነሳቸውን በጀንደር ቤዝድ ቫዮለንስ ላይ እሱ ላይ ጥሩ የሚሰሩ እንትኖች ባህሎች ያሉን ሰዎች ስለሆነ ለኛ ትክክል እስከሆነ ድረስ ለኛ እስከሚመጣን ድረስና በእኛ ህግ በእኛ ሃይማኖት በእኛ ባህል የሚሄደው ድረስ መልካም ነገር መውሰድ ማጥራት አንድ ነገር ነው። ስለዚህ ግን አጠቃለሽ በሁለቱም ነው ሮንግ የሚሆነው። ይሄ እንደዚህ የሚሉ ሰዎች የተወሰኑ ሰዎች አገኘሽና ሶሻል ሚዲያ ላይ ሊሆን ይችላል፣ በሀገር ደረጃ ሊሆን ይችላል፣ ፈንድ በሚደረግ ነገር ሊሆን ይችላል። ፎር ዳት ማተር ዩናይትድ ኔሽን አሁን ላይ ማለት ዩናይትድ ኔሽን ይሄን ነገር ሲያደርግ ጀንደር ቤዝድ ቫዮለንስን ሲያወራ ውስጡ ከሚከታቸው ካታጎሪዎች ላይ ማለት ነው እኛ ሀገር እኛ ሀገር ኖ አይሆንም የምንላቸው ነገሮች እኮ ገብተዋል እኮ። እንደ ዩናይትድ ኔሽን ሜምበር ግን የሚወጡ ኮንቬንሽኖችን እንደምናጸድቅ እንደምንተገብር ሰዎች ግን ማለት ነው ለእኛ ሀገር እንደሚሆን አድርገን መስራት የኛ ኃላፊነት ነው። ባለሙያውም ከዛ ደግሞ ሰው መጥቶ ልክ ማይሆን ፖይንት ላይ ሲደርስ ማለት ነው ይሄ ለኛ አይሰራም። በእርግጠኝነት ደግሞ የምነግርሽ ማለት ነው እንዶችኛዋን እኛ ሀገር ተገቢ ነው ትክክል ነው ብለን ብንሰራት ያኛው ኤክሰስ ነው ላይ መሞከርም የለብን። በቃ ያኛውን አንፈልገውም፣ ከዚህ መለስ ያለው የምንፈልገው ወይንም ደግሞ በማን ነው የሚሰጠው የተሰጡትን ይሄን ነገር አድርጉ ፈንድ እንድናገኝ ከተባለ ብድር እንዲመቻችልን ይሄን ነገር ተግብሩ ከነበረ ባፍንጫችሁ ጣ ሂዱ ነው አንፈልግም ነው እንደነገርኩሽ ነው። ዶሜስቲክ በእኛ በሎካሊ ልናደርጋቸው የምንችሎች ነገሮች አሉ። በዛው ልክ ደግሞ ይሄንን የሚቃወሙ ለምሳሌ በዓለም ሀገራቶች በአውሮፓ ሀገራቶች ላይ ከኢትዮጵያ እኩል ግብረ ሰዶማዊነትን ወይም ተመሳሳይ ጾታ ጋር የሚደረጉ ግንኙነቶችን የሚቃወሙ ህግ ላይ ወንጀል ያደረጉ በባህል የሚጸይፉ በሃይማኖት የተወገዙ የሚያወግዙ ሀገራቶች አሉ። እነሱ ግን ጂቢፒ ላይ በደንብ እየሰሩ ነው ያሉት። አይገናኙም እኮ ማለት ጀንደር ቤዝድ ቫዮለንስን ፊክስ ለማድረግ እየሞከሩ ነው ያሉት። ያኛው አልረበሻችሁም። እኛም እንደ ህዝብ የሆነች ነገር ተንጠጥለን እንደዚህ እኮ ነው እንደዚህ እኮ ነው አሉ እንደዛ የሚያደርጉ እንጸይፋቸው፣ ተዋቸው፣ ዞር አድርጓቸው ነው ትክክል የሚሰሩትስ። መልካም ነገርን መጥፎ ነገርን በመልካም ተቀብቶ ሲመጣ ማባረር ብልሃት ነው። ጥሩ ነገርን ግን ከመጥፎ ነገር ጋር ደግሞ ራሳችን ፈልገን እያያዝን ጥሩ ነገር ለኛ ህዝብ ለኛ ሴቶች የሚጠቅማቸውን ነገሮችን ወደ ኋላ ማለት ደግሞ ሰበብኝነት ነው የሚመስለኝ። ላይ ሰበብ እያደረግን ነው እንጂ ከነበር እሺ ይሄኛውን ተው ምን እያደረግን ነው ይሄኛውን አንፈልግም ማለት ትክክል እኮ ነው። እንደ ህዝብ እኮ አቋማችንን ስታንድ ኖሮን በቃ ይሄን ነገር አንፈልግም ማለት ትልቅነት ነው። እሺ ምን እናድርግ? ከዛስ እኛ ያንን የሚስተካከል ወይንም ደግሞ የዓለም ላይ የተፈጠረውን ትክክለኛ ብለን የምናስባቸው የሴቶች መብት ጥበቃ ወይንም ደግሞ ጥቃትን የምንቃወምበት መንገድ አለን። አንብበናል፣ ሰርተናል፣ የሀገራችንን አዳብረናል።
ያንን ማንፈልግ ምንም አልሰራም። በመሀል ማናቸው የሚጎዱት ሴቶችና ህፃናት። አንድ ነገር ብቻ አሁን ካልከው ማለስማሙ በጣም ብዙ ወንዶች የሴቶች መብቶች እንዲከበሩ ወይም ደግሞ ጥቃትን የሚያወግዙ አሉ ብዬ አላስብም። እንዳንተ በጣም ጥቂት ብዬ ነው የማስበው። እንደውም በጣም ብዙ ወንዶች አሉ ወይም በጣም ጥቂት አሉ የምንለውን የሚያሳየን ተግባሩ ስለሆነ ማለት ነው። ለምሳሌ አሁን እዚህ ፕሮግራም ላይ ለምን እናው ልንጠራው? ምክንያቱም ሊንክዲን ላይ ትጽፋለህ፣ ፌስቡክ ላይ ትጽፋለህ፣ በተደጋጋሚ እንደዚህ አይነት ጥቃቶች ሲመጡ ቲክቶክ ላይ ታወራለህ፣ ፕሮግራም ላይ ታወራለህ። ስለዚህ ሀሳብህ ምን እንደሆነ የትኛውን ቦታ ላይ ወንድ ሴት ምናምን የሚለው ነገር ሳይገድብህ ግን ታወራለህ። ህገ ወጥ የሆነ ትክክል አይደለም ብለህ የምታስበውን ነገር ማለት ነው። ስለዚህ እኔ በጣም ብዙ ወንዶች አሉ ወይም ደግሞ ጥቂት ወንዶች አሉ እንደዚህ አይነት ነገሮችን የሚያወሩ የሚያወግዙ ለማለት የሚያስችለን ተግባራቸው ነው ብዬ ነው የማስበው። በዚህ አጋጣሚ በጣም ማመስገን እፈልጋለሁ። የሴቶች ጉዳይ ላይ ወይም የሴቶች መብትና የሴቶች ጥቃት ላይ አብዛኛውን ጊዜ አስተውለ ከሆነ ባለቤት ተደርገው የሚወሰዱት ሴቶች ናቸው። ነገር ግን ዛሬ ይኸው ለማሳያ እንዲሆነን ወንዶችም ይመለከታቸዋል የሚለውን ነገር ማምጣት ስለፈለግን አንተን እዚህ ፕሮግራም ላይ እንግዳ አድርገናል። ምክንያት ለምሳሌ አሁን ወንዶችን ብቻ አይደለም መውቀስ አለብን ብዬ የማስበው። ለምሳሌ ሴቶች ወይም ደግሞ የሴቶች ጥቃትና የሴቶች መብት ላይ ይሰራሉ የምንላቸው እንደዚህ አይነት ጉዳዮችን የሚታገሉ ሴቶች ራሱ ወንዶችን ጭፍን አድርጎ የጉዳዩ ባለቤት ወይም ደግሞ የጥቃት አድራሽ ኦፍኮርስ የጥቃት አድራሾቹ ወንዶች ናቸው። ግን የጥቃት አድራሾቹ ወንዶች መሆናቸው ብቻ ግን ወንዶች በሙሉ ለሴቶች አደገኛ ናቸው ማለት አይደለም። ሁላችንም የምንኖረው እንደዛ ስለሆነ ማለት ነው። ለምሳሌ ሴቶችም ተጋብተው የሚኖሩት ከወንዶች ጋር በጣም ሰላማዊ ቤተሰብ አለ፣ እህቶች ወንድሞች ይኖሩናል ሁላችንም ማለት ነው። ስለዚህ ልክ ይሄ አንዱ ለአንዱ ጾታ አደጋ እንደሆነ ተደርጎ የሚፈረጅ ነገር አለ በዛኛው ጎራ ላይ። በዚህ በኩል ደግሞ እሺ እንደዛ ተብሎ የምታስቡ ከሆነ ደግሞ ራሳችሁ ተወጡት ደግሞ ተብሎ ደግሞ የሴቶችን ጉዳይ ለሴቶች መተው አለ። ስለዚህ ሁለቱን ማስታረቅ ያለብን ይመስለኛል። ስለዚህ ሽፍንፍን አድርገን አይ ሴቶቹም ስለ ሴቶች መብት ሲያወሩ ወንዶችን መኮነናቸውና ሁሉንም መጨፍለቃቸው ልክ ነው ምክንያቱም የጾታን መሰረት ያደረጉ ጥቃቶች ስላሉ ብለን ለነሱ እንደ ጥሩ ኤክስኪውዝ መስጠት የለብንም። ወንዶችም ደግሞ ዝም ያሉት እኮ ራሱ ሴቶቹ አካሄዳቸው አግባብ ስላልሆነ ነው፣ ጎላቸው ይሄ ስለሆነ ነው፣ ከጀርባ ይሄ ስላለ ነው እና የሚሉትን ነገር የምናመጣውን ደግሞ እንደው ለጉዳዩ ባለቤትነት ላለመውሰድ ኃላፊነት ላለመውሰድ ነው የሚመስለኝ። ግን አንድ ጥያቄ ጠይቅ አሁን ስላነሳው ኦኬ እሺ ምንም አይነት ፐርፐዝ ሊኖራቸው ይችላል ከኋላ ማለት ነው። እሱን እየተቀበልኩኝ ትክክል ነው እያልኩኝ አይደለም። በሃይማኖታችንም በባህላችንም በሀገራችን ሕግም እንደዚህ አይነት ጉዳዮች ወንጀል ናቸው። ግብረ ሰዶማዊነት ወይም ደግሞ ተመሳሳይ ጾታ ላይ ያለ ግንኙነት ተቀባይነት ያለው ነገር አይደለም በምንም አይነት ሀሳብ ማለት ነው በሀገራችን ሁኔታ። እኛም በግላችን እንደዛ እናምናለን። ግን እንደዚህ አይነት ጥቃቶችን የሚያወግዙ ሴቶች፣ ስለ ሴቶች መብቶች የሚታገሉ ሴቶች ሲኖሩ የነሱ ፐርሰናል ወይም የግል ሁኔታቸውን አምጥተን ወደዚህ ስበን ጥቃቱ እንደሌለ የሚጮሁበት ኮዝ እንደሌላቸው አድርገን አደባብሰን ማለፋችን መፍትሄ ይሰጠናል ወይ ይጠቅማል ወይ? ሲጀመር ኦኬ ዋጋ ያስከፍለናል አሁን ያልሽው ነገር መልሽ። ግን ደግሞ ቅድም መነሻው ላይ እኔ ተቃውሞ በጀመርሻት ሀሳብ ላይ አስተያየት ልስጥባትና እንከራከር አንውልም። የሚመስለኝም ወይንም ደግሞ አንቺ አይምሮሽ ውስጥ ይሄኛው ሀሳብ ብዙ አይመስሉኝ ብለሽ ያልሽበትን እንደ ወንድ ተናግሬ ለፍዬ በማሰብ አሁን አንቺ እኔን አልሽኝ ሁለት መልእክት ነው። አንድ ላንቺ ምነግረን ከዛ ደግሞ ለተመልካቾቻችን የምነግረው መልእክት አለ። አልሽኝ ገባሽ ለሴቶች መብት እንደዚህ ታስባለህ ትጽፋለህ እንደዚህ አልሽኝና ይሄንን የሚናገሩ ሰዎች በሙሉ ትክክለኛ ዓላማ አላቸው ብለን መደምደም አንችልም። በምናያቸው የሴቶችን ጥቃት ለመቃወም በተቋቋመ የዩናይትድ ኔሽን ኤጀንሲ ውስጥ የጾታዊ ጥቃት የሚፈጽሙ በጣም ብዙ ሰዎች አሉ። ብልሃት ሰዎች መገንዘብ ያለባቸው ነው። ይሄን ያነሳሁት ለምንድን ነው? እኔ እግዚአብሔር ይመስገን ያዝልቅልኝና አገባሻ ወይ እሱንም ፈርቼ ወይ እናቴን አስቤ ወይ እህቴን አስቤ ከዛ ደግሞ ማገባት ልጅ አስቤ ማድረጋቸው ድርጊቶች ናቸው። የሚመለከተኝ በዛ የተለየ እውቀት ኖሮኝ ያለ እንድቀማም አልፈልግም። ሰው ስለሆነች ሴት ልጅ ሰው ስለሆነች አከብራታለሁ። ነገር ግን የማልዋሸሽ ነገር ማለት ነው ትልቅ ከሆነች ከእናቴ ጋር አመሳስላታለሁ። በእህቴ እድሜ ከሆነች ካለች በእህቴ እድሜ አመሳስላታለሁ። በጓደኛዬ አስበዋል። በነዛ ረገድ ማድረገውና እሱ ለኔ ናይትሮ ኢነርጂ ነው ነዳጅ ነው ማረገውን እንዳደርግ የሚያስደርገኝ ነገር ነው እንጂ በቃ ተው እንደሱ ይሄኛውን እርግፍ አድርገና እንደዚሁ አድርጋ ኦፍ ኮርስ እፈልጋለሁ እንደዛማ እፈልጋለሁ። ግን ይሄኛው እነዚህ ያበረቱኛል ነው። ስለዛ ዝምታው የተናገረው ሁሉ ትክክል አይደለም ብለን እንደምናስባቸው በደንብ በተጨባጭ ማስረጃ መዘርዘር የምንችላቸው ተቋማትና ትልልቅ ኦፊሻሎች ይችላሉ። በዩኒቨርሲቲ ያሉ አድቫይዘሮችን ማንሳት ትችላለች። ስለ ጄንደር ቤዝድ ቫዮለንስ የምትሰራውን ፔፐር ላይ ግሬድ ለመስጠት
አይምሮሽን ፕሮሰስ ለማድረግ የሚከብድሽ ጥያቄ የሚጠይቅ የዩኒቨርሲቲ በዶክተርና በፕሮፌሰር ማድረግ ያለ ሰውዬ ያለበት ቦታ ላይ እነዚህ ሮንግ ናቸው፣ ምንም ማስተባበል ነገር ያለም ሮንግ ናቸው ሰው ኪሳራ ናቸው፣ የከሰሩ ሰዎች ናቸው፣ ዕዳ አለባቸው፣ የአገር ዕዳ ያለባቸው ሰዎች ናቸው። ሄደው ውጭ ሀገር ደግሞ በኢትዮጵያ አስተምራቸው ምናምን ደግሞ የሚወጡ ናቸው አንዳንዶቹና በዛው ልክ ዝም የሚሉት ሰዎች አንድም እንደ ባህሪ ቸልተኛ ሆነ አይመስለኝም። ወይንም ደግሞ የሚችል ይጽፋል፣ የማይችል በቃ በፈለጉት ነገር ያደርጋልና እኔ ለምሳሌ የምጽፋቸው ጽፎች እንበል ከተባለና እየተፈጠረ ካለው ኢትዮጵያ ላይ ማለት ነው ምንም ነው እየጻፍኩ አይደለም፣ ግን የበኩልን እየተወጣ ነው። ከእንደገና ደግሞ የትኛውም ጥቃት አድራሽ ወንድ ደግሞ መጀመሪያ መግቢያ ላይ እኮ ስትናገረው ነበር። የትኛውም ጥቃት አድራሽ ወንድ ደግሞ ከፋብሪካ ተሰርቶ አይደለም የመጣው፣ እናት አለችው። ስለዚህ አንተ ለሌላው ለጀነራል እንትኑ ብዬ አይደለም እንደ ሰው ሴቶችን አስቤ አይደለም የሚል ነገር ሊመጣ ይችላል። የሚኮረኩረኝ ነገር የእናቴ ጉዳይ፣ የእህቴ ጉዳይ፣ የገርል ፍሬንዴ ጉዳይ ነው እንደምትለው ሁሉም ሰው ተመሳሳይ። ይሄንን ምን ዝም ያሉትን አይደለም ጥቃት የሚያደርሱትም እናትና እህት አላቸው። የእነሱ ልክ ምንመጣባቸው እሱ ስፔሻል ኬዝ ብለን የምናመጣቸው በደንብ የምናደርጋቸው ናቸው። ይሄኛው መናገር የፈለጉት ለምንድን ነው ዝም ያሉትም ሰዎች እንዴት ዝም ያሉት ወንዶች እንዴት ፐርሲቭ እየተደረጉ እንደሆነ እንዲያውቁ ነው የምፈልጋቸው። አሁን ያን ማሰብሽ ትክክል አይደለም ያልኩት ያለው የሆነበት ምክንያት አይደለም፣ የተከራከርኩላቸው አይደለም። እሱን ሀሳብ የመጣበት ምክንያት ምንድነው? ዝም ማለታቸው ነው። ዝም የምንለው ግን ወይ ደግሞ ዝም ያሉት ግን ቸልተኛ ሆኖ አይደለም። በጣም ከምሰጋበት ወይም ደግሞ በማንኛውም ነገር ሪሰርቾችን ከሰራች ወንዶች በሱሳይድም በዩ በሚደርሳቸው ፈተናም በዩ ነገሮቻቸውን የምቃርገው የሆነ ሰዓት ላይ ነው። ወይ ሞቶ ታገኘዋለሽ ወይ ወንጀል ሰርቶ ታገኘዋለሽ። ነገሮች ናቸው የሚያወራቸው ነገሮች የሉም። ከስር የሚያደርጓቸው ነገሮች የሉም እና የሆነ ሞመንት ላይ ማለት ነው ብልጭ ብሎባቸው የሆነ ነገር አድርገው ታገኛቸዋለሽ። ቅድም ያን የሶሻል ሚዲያ ያልናቸውን በተመለከተ ማለት ነው እሱ ብንናገረው ብናወራው ብንጽፈው ፕሪቬንሽን ላይ አለን የምትለዋን ነገር አለመናገራችን ሴቶች ተስፋ እንዲቆርጡም አድርጓል። ምክንያቱም አሁን አባት በምንም መስፈርት ወንጀልንም ኃጢአትንም አይፈራም ልጁ ላይ ሴት ልጁ ላይ የሚመጣበትን ነገር ግን ኤቭሪዴ እየመጣ ማታ ቁጭ ብለው ቲቪ በሚያዩባት ራት በሚበሉበት ታይም ወክ የሚያደርጉ ወክ ሲያደርጉ እንዴት ነው መስሪያ ቤት ላይ ደግሞ ትምህርት ቦታዎች ላይ ጥቃት የሚያደርስብሽ ሰው አለ። እንዲህ ኮንቨርሴሽን ሲያወራ አታያቸው which is መደረግ ያለበት ነገር ነው። አባት በተለይ እንደ ሴት ልጆቹ አባቶች የኛ ሀገር አባቶች አያወሩም። እንደውም ትንሽ የኛው ጄኔሬሽን ነው እንጂ ማውራት የለመደው በቃ ሙያ በልብ ነው ነገር መሰለኝ ዝም ነው የሚሉት። አንደኛ ከመሳሳትም፣ ሁለተኛ ደግሞ ያን ነገር ማንሳቱ ራሱ በቃ ልጃቸውን ያሟረቱባት እስኪመልሱበት ስለመስል ዝም የሚሉት ነገር አለና ዝምታው ከዛ የመነጨ ይመስለኛል። ጥፋት ግን እያመጣ ነው። ዝም ማለት አለመጻፋችን፣ አለማውራታችን፣ አለሁ አለማለታችን፣ አግብተን ሚስታችን የት እንደምትሄድ አለመቃወማችን፣ ወይንም ደግሞ ልክ ባለው ደረጃ ጥቃት ደርሶ የሚጻፉ ኮሜንቶችን አይተሻል? ያው ደግነቱ ቲክቶክ ላይ በመሆኑ እንዴት ነው ገባሽ? አንዳንድ እንትኖች አሉ፣ አንዳንድ ፕላትፎርሞች አሉ ቢመጡባቸው የሚያስደነግጡሻል። ሰው እንዲህ ነው እንደሚያስበው ግን ቲክቶክ ነው ለማለት ምንድነው የትኛውን ምንም ፊልተር የለው ማንንም ሰው ነው ያለበት፣ ሁሉም ሰው ነው ያለበት። ቀላል ነገር ነው የምታደርጋቸው ነገሮችና እነሱ የሚሰጡትን ኮሜንት ካየሽ ያስፈራል። አሁን ወይም አንቺ ያልሻት ነገር እንዴ ሰው እንደዚህ ነው የምታስበው፣ ወንድ ኮሜንት ሁሉም ኔጌቲቭ እና ትክክል ደጋርክ እኔ በሆነ ኖር እንደዚህ ያደርጋሉ የሚሉ ናቸውና መፈጠርሽን የሚያስጠሉ ኮሜንቶች ይሰጣሉ። 100% ሹር እንትን ስለሆነባቸው ጽሁፍ ስለሆነባቸው እንጂ እንደዚህ ቢያንቁት የሚፈልጓቸው ብዙ ወንዶች አሉ ያን ነገር የሚያደርጉና ያኛው ትሬንድ አይለወጡም ሰዎቹ ባይደው እኛ በጻፍናቸው ምክንያት ላይለወጡ ይችላሉ። ዝም ማለታችን ደግሞ አደጋ የሆነች ምልሽ ለዛ ነው። ለእያንዳንዱ ኔጌቲቭ መልስ ግን ማለት ነው ወንዶች ሪፕላይ ያደርጉበት ቢሆን ኖሮ እንድታቃወም ቢያውቁ ቢያንስ ሴቶች ልባቸው አይከፈልም ማለት ተስፋ ይኖራቸዋል። ቢያወሩ ይችላሉ። ተስፋ ቁርጥ አያደርጉም። የዚህ ሀገር ወንዶች ገባሻል ብዙ የሚሰጡ ስያሞች አሉና ተስፋ ቁርጥ ለመናገር እስከ መፍራት ድረስ የቅርብ ጓደኛ የምትይው ወንድ ጓደኛሽ ወንድሜ አባቴ ለምታያቸው መንገር እስኪያሳፍርሽ ድረስ የወንድ ልጅ ባህሪ አድርገው ሶሻል ሚዲያዎች ወይንም እዛ ላይ ያሉ ሰዎች ኮሜንት በሚሰጧቸው ተስሏል። ይሄ በመሆኑ ቅድም እንደተናገርነው ሴቶች ተስፋ ይቆርጣሉ ወይንም የሚደመድሙት ነገር አለ። ጥቅልል አድርጎ ማለት ወንዶች ሲባሉ እንደዚህ ናቸው ይባላል። እሱ የሚላቸው ነገሮች ወንዶች ሲባሉ ሁሉም አንድ ናቸው ብለዋቸው ነገሮችን በራሳቸው ሲያደርጉት ደግሞ ይሄ አይምሯቸው ውስጥ ያለ ሆን ብለው አይደለም የሚያደርጉት። በነገራችን ነገር ተፈላልገው አይደለም ከወንዶች ጋር የሚያደርጉት ኢንቫይሮንመንት ስለሚከሰትብሽ ነገር የሚፈጥርባቸው ፊር አለና አንዳንድ ጊዜ አንደርስታንድ ማድረግ ያለብሽም ለዛ ነው። እንደ ወንዶች ከምናደርገው አንደኛው ነገር ወንዶች ማድረግ ካለባቸው ነገር ምንድነው ጾታዊ ጥቃት ላይ በሚደርስ ሁኔታዎች ላይ ወንዶችን ጄኔራላይዝ ቢያደርጉ ልክ ይሄ ሎ አይኪው እንዳለው ሰው አረ እንትና እንዲያርግ እንደዚህ የምትዩ ነገር አይደለም። አንዱ ለሶስት የምትጠሪበት አይደለም። they have every reason እንደዚህ አይነት ተስፋ መቁረጥ ላይ እንዲደርሱ የሚያስደርስ ጥቃት እየደረሰባቸው ነው ያሉት። ስለዚህ እሱን አንደርስታንድ ስታደርጊ እየተቃወምሽ ጽንፍ ይዘሽ በቃ እንካው ራሳችሁ ተወጡት እንግዲህ እኛን አትፈልጉን ማንመጣ ምናምን በእንደዚህ አይነት የህፃን ልጅ ጨዋታ ሳይሆን ማለት ነው
አይምሮ እንዳለ ሰው እንደሚያገናዘብ ሰው ስለ ትምህርት አይደለም የሚማወራው። በነገራችን ላይ ይሄ መማር የሚያስፈልግሽ ነገር ስላልሆነ ድሮ ድንጋይ ውስጥ እየፈለፈሉ የነበሩ ሰዎች ዙሪያቸው ያሉትን ሰዎች ማለት እየጠበቁ ነው የምታውቂያቸው፣ ቤተሰባቸውን እየጠበቁ ነው የምታውቂያቸው፣ ዙሪያቸውን እየጠበቁ ሰውኛ ባህሪም ነው መጠበቅ፣ ሌላ ሰው ላይ ጥቃት አለማድረስ ሰውኛ ባህሪ ነው፣ የክፋቱም እንዳለ ሆኖ ማለት ነው። ስለዛ እነሱን ከመወንጀልና ጽንፍ ከማስያዝ ይልቅ አንደርስታንድ ብታደርጊያቸው የኛ ፎልት አለበት፣ በሁለት መንገድ ፎልት አለበት። ወይ አጥቂ ነን ወይ ዝም ብለን ባይስታንደሮች ነን። እሱኛውን ስናምን አንድ ነገር ታደርጊያለሽ። አንደኛው ከመግፋት ይልቅ እንደዚህ ተነጣጠለሽ ከመገፋፋት ይልቅ አትሊስት ታውቂያለሽ፣ ታምኛለሽ ስተትሽን። ከሁለት አንዱ ውስጥ ፎልት ስለምናደርግ በጣም የተከበረ ነገር ነው። ጥቃት የማያደርግ ሰው የተከበረ በቃ ትልቅ የአእምሮ ልዕልና ያለው ሰው ነው። ትልቅ ሰው ሆኖ ወንድ ሆኖ አቅሙ ኖሮት አጠገቡ ላይ ሴቶች ኖሮት እነሱን ጥቃት አለማድረስ። ጥቃት ሲባል ዝም ተብሎ ይሄዱ መደብደብና መድፈር ብቻ የሚመስለው ሰው አይደለም። ብዙ አይነቶች አሉ የምናነሳቸው ነው። እሱን አለማድረግ መከበር ነው። በቃ አድጓል፣ ያ ሰው ማቹር አድጓል ማለት ነው። ጥሩ ሰው ነው ማለት ነው። ሰውን ኳሊቲ አሟላ ማለት ነው። የዚህ ተቃራኒም እውነቱ እንደሆነ ሆኖ ማለት ነው። ግን በዛው ልክ ደግሞ ሲያኮርፉ፣ ሲናደዱ፣ ጽንፍ ሲይዙብን አንደርስታንድ ማድረግ ተገቢ ነው። ያን ማድረጋችን እነሱ ወደኛ እንዲጠጉ ያደርገናል። ስለዚህ አንደርስታንድ ያደርጉናል። ለካ ኦፕን ማይንድ እንደሆነ ይመጣሉ። ከጀነራላይዝ ከማድረግ ይልቅ ትንሽ ኤክሴፕሽን አለ። ኦኬ እንደዚህ ነው ለካ አልተግባባንም፣ ለካ እንደዚህ ነው እንጂ የሚባለው ሀቁን እናገር ከተባለ ከምን ጋር ወዳደዋል መሰለሽ? ይሄ የኢትዮጵያን ፖሊሶች የኛ በጣም ሲወነጀላችሁ ታውቂያለሽ? የሆኑ ፖሊሶች ቪዲዮ ላይ ይታያሉ። የዚህ ሀገር ፖሊስ ተብሎ በአንዴ በጣም ብዙ ነገር እንትን ይባላልና እስኪ የኢትዮጵያ ፖሊሶች በሙሉ ስራ ይስሩ። ምንድን ነበር የሚሆነው? ማለት አይምሯችን ሊያስብ ከሚችለው ነበር የሚፈጠረውና የወንዶችን ጉዳይ እንደዛ ነው። ጥቂት የሚረብሹ ወንዶች አሉ። በእነሱ ምክንያት ጄነራላይዝ ይደረጋል። ግን ሁሉም ሰው ክፉ ቢሆን ነው ሁሉም ወንዶች እንደተባለው አሰብስቦ ጥቃት ለማድረስ የሚጠብቅ ሰው ከነበረ ምንድን ነበር የሚሆነው? 50% 50 ነን አይደል የተባለው? በቃ ጥቃት የመድረሱ እንትን ከፍተኛ ነበር የሚሆነው። ዝም ማለታቸው ትክክል አይደለም። መልካም የሚባሉ ፖሊሶች በስራ ገበታቸው ላይ መልካምነታቸውን ባለማሳየታቸው፣ ባለማሳወቃቸው፣ በሚታይ ደረጃ አለማድረጋቸው ወይንም ደግሞ እንደ ግዴታቸውን ኃላፊነታቸው ሆኖ ጭብጨባና ፕሬዝን ስለማይፈልጉ ዝም ብሎ መኖራቸው እንደሌሉ እንደሚያስቆጥር ሁሉ ልክ እንደዚህ አይነት ወንዶች ደግሞ ምን ብለሽ ትናገራለሽ? እኔ ሴት ልጅ ጥቃት አላደረስም የሚጨብጭ አይባልም እኮ። ከዚህ ምን አላደረስኩም ተብሎ የሚያስጨበጭብ አይደለም፣ ወይም ደግሞ ወግ ማድረግም አይደለም። ላይ ምንድን ነበር ታዲያ ሌላ ያሰብከው ነውና እሱኛው አስተሳሰብ ስላለ ሄደሽ የምታወሪ አይደለም። እኔ እኮ እንደዚህ አላደረግም እኔ እኮ ሴቶች እንደዚህ አላደረግም እኔ እኮ ለሴቶች እንዲቆማሉ ጠብቃሉ ብለሽ የምታወሪ ወሬ አይደለም። ሊስት ኤክስፔክትድ ከሰው ልጅ የሚጠበቀው ነገር እንደሆነ እሱን እየኖሩ ነው ያሉት። ሌላ ሰዎች ያደርጋሉ። ንዴቱም እሉም እንዳላቀሉኝ ዝም ማለታችን ቸልተኛ ሆነን ሰውን ማለት ነው ከሰውኛ ከኛ ከወንድ ባር ጋር የተያዘ ይመስለኛል። በማንካካድበት ሁኔታ ግን ዋጋ ያስከፈለ ነው። እሱ ማውራት መጀመር፣ መጻፍ መጀመር፣ መሳል መጀመር፣ መዝፈን መጀመር፣ ግጥም መጻፍ መግጠም መጀመር አለብን እንዳሉ እንዲያውቁ ማለት ነው። ተስፋ ትንሽ የጭላንጭል ማሳየትና ሁለቱ ሰዎች እነዚህ ጤናማ ወንዶች እንዳሉ ከታወቀና ይህን የሚቃወሙ ሴቶች እንዳሉ ከታወቁ ማለት ነው የሚረብሹ ሰዎች ማለት አትሊስት ደፍራ ያደርጉ። አሁን አይን ባወጣ ደረጃ አይደለም የሚያደርጉት። ከጉጋ እንዳይሆነች ልክ የምታስገቢያቸው አይነት አካባቢ መፍጠር ይቻላል። አዎ፣ ግን ለምሳሌ ሴቶች ሲደፈሩ ወይም ደግሞ ከባድ የሆነ ጉዳት ሲደርስባቸው ወይም ደግሞ ሲሞቱ ነው እኛ የምንሰማው አይደለ? ጩኸቱም የሚገናው የዛኔ ነው። ሪፖርትም ተደርጎ ደግሞ በመንግስት አካላትም ከዚህ ከፍትህ ስርዓቱ ላይ መጥተው ትኩረት የሚሰጠውም ያኔ ነው። ነገር ግን እንደምታውቀው እና ትስማማለህ ብዬ በጣም በእርግጠኛ ሆኜ ልናገር የምችለው ነገር የሴቶች ጥቃት ጉዳይ፣ የሴቶች የመብት ጥሰት ጉዳይ ግን የየቀን ጉዳይ ነው። ለምሳሌ በጣም ከትንሽ ወክ እያደረገች ያለች ሴት ከመለከፍ ነፃነቷን የምትፈልገውን ነገር አለማድረግ፣ የምትፈልገው ቦታ አለመሄድ፣ የምትፈልገውን አለመልበስ ማለት በጣም ዘርፈ ብዙ ነው ችግሩ። ስለዚህ አሁን መከላከል ብለህ ስታወራ መከላከልን የምናስቀድመው ካለመደፈር፣ ካለመደብደብ ወይም ደግሞ አሲድ ካለመደፋት ምናምን ብቻ አይደለም። መከላከል መጀመሪያ ሴትን ልጅ እንደ ወንድ አድርጎ እኩል ማሰብ፣ ልክ ወንዱ ያለው መብት ሁሉ ሴቷ እንዳላት ማሰብ መቀበል አለብን እንደ ማህበረሰብ ብዬ ነው የማስበው። ያ ደግሞ ወንዶችን ብቻ የሚመለከት አይደለም። አሁን ኃላፊነቱን በሙሉ ለወንዶች እየሰጠን ያለ ነው፣ ስለ ጥቃት እያወራን ስለሆነ ነው። ስለ አስተሳሰብ የምናወራ ከሆነ ሴቶችና ወንዶች እኩል ነን ብሎ ማሰብ ላይ ወይም ደግሞ እያንዳንዷን መብት ኤክሰርሳይዝ ማድረግ ልክ እንደ ወንዱ ትችላለች፣ ወንዱ የሚያደርገውን በሙሉ ሴቷን ማድረግ ትችላለች የሚለው ሀሳብ ግን የወንዶቹ ብቻ ጉዳይ ሳይሆን የሴቶቹ ጭምር ነው። የመጀመሪያው ነገር ሴቷ ራሱ ያንን መብት ማግኘት እንደምትችል፣ የፈለገችውን ማድረግ እንደምትችል ታውቃለች ወይ? አንድ ሁለተኛ፣ ካወቀች በኋላ ደግሞ መተግበሩ ትክክል ነው ብላ ታስባለች ወይ? አንደኛ። ሁለተኛ፣ ሌሎች ሴቶችስ እንደው ከዚህ ከመገደል ከመደፈር አሲድ ከመደፋት መለስ ያሉ ጥቃቶችን ሴቶች ላይ ቢደርሱስ እኔ ላይ ነገር ሊደርስ ይችላል፣ እውነትም ጥቃት ነው ብለው ያስባሉ የሚለውን ነገር ብናወራበት በጣም ደስ ይለኛል። ምክንያት ስላለ ለምሳሌ እኔ እናንተ ሁለታችንም ጠበቆችና የህግ ባለሙያዎች ነን። ነገር ግን አንተ ማድረግ የምትችለውን በሙሉ እኔ ጠበቃና የህግ ባለሙያ ሆኜ መብትና ግዴታዬን ማቆኜ አይደለ የት መሄድ እንዳለብኝ የትኛውም ነገር ፕሮፋይላችን ታውቆ ራሱ
አንተ ማድረግ የምትችለውን በሙሉ ነገር በስራ ረገድ አይደለም ሄደው አንተ መሄድ የምትፈልግበት ቦታ ማድረግ የምትፈልገውን ነገር እኔ ማድረግ እችላለሁ ማለት አይደለም። እኔ እጠነቀቃለሁ፣ ከብዙ ነገር እፈራለሁ። ጥቃትም የመድረሱም ነገር እንደዛ። ትምህርት ቤት ተመልከት፣ ከአስተማሪዎች የሚመጣውን ነገር፣ ከትምህርት ቤት ስናልፍ ደግሞ ስራ ስንገባ ከቀጣሪዎች ወይም ደግሞ ከአለቆች የሚመጣው ነገር፣ እያንዳንዱ ነገር እንዳለ አልጋ ባልጋ አይደለም። በጣም ብዙ ውጣ ውረድ አለ ሴቶቹ ጋር ስትመጣ ማለት ነው። ስለዚህ እንደ ማህበረሰብ ስናይ እንደ ኢትዮጵያ እንደ ሀገራችን እንውሰደውና ቅድም ስትል ነበረ የግድ ከውጭ ሀገር ማምጣት አለብን ወይ ባህል የምንኮርጀው ነገር ምናምን የሚለውን ነገር ስናመጣ እኛም ደግሞ ዞር ብለን ቅርባችን ያለውን ሀገራችን ላይ ያለውን ሊጋባብን ወይም ደግሞ እኛም ደግሞ ልንወስደው የሚገባ በጣም ብዙ ባህሎች አሉ የሴቶችን መብት ከማክበር አንጻር። ስለዚህ እንደ ሀገራችን እንደ ኢትዮጵያ እንደ ማህበረሰብ ሴት ልጅ ሰው ናት ወይም ደግሞ ከወንድ እኩል መብት አላት ብሎ ማሰብና ከአመለካከት ጀምሮ ያለን ነገርና በተግባር ደግሞ እንደው ከነዚህ ብሔረሰቦች ወይም ደግሞ ከነዚህ እኮ ብናይ እነዚህ ነገሮች ማምጣት እንችል ነበር የምንለው ካለ፣ ምክንያቱም እያወራን እየኮነንን አደጋውም እየደረሰ ያለው ከተማ ላይ ያለ ስለሆነ ረስተነዋል ወደዛ ያለውንና እሱንም ብትነግረን ደስ ይለኛል። በጣም ጥሩ። ልክ አሁን ይህ የጥያቄዎች መግቢያ ላይ እንደነገርሽኝ ያስቀመጥናቸው የሴት ልጅ ጥቃት ብለን ያስቀመጥናቸውን ካታጎሪዎች አሉ። ከባዶቹ የሚባሉትን በህጋችን ከባድ የተባሉትን ግባሽ መግደል ሊሆን ይችላል፣ መድፈር ሊሆን ይችላል፣ እየተነገርሽኝ ላይ በአሲድ መድፋት እንደዚህ የተባሉትን ጥቃት ብለን ያስቀመጥናቸውና የሚገርምሽ ይሄ ከዚህ መለስ ያልሻቸዋለሁ አይደለ? እነዚህ ሆኑ እንኳን መድፈር ሲባል አንድ ሴት ተደፈረች ሲባል አብዛኛው ሰው ጭንቅላቱ የሚመጣው ልብሷ ተቀዳዶ ጫካ ውስጥ ደም በደም ሆና ይህን ፒክቸር ነው የሚስሉት። በቃ ፊልምም ድራማ የማሳየሽ እንደሆነ ስለነበረ በምትሰራበት የኔ ሴፍ ቦታ ነው ብላ በምታስብበት ቦታ ላይ በቅርብ ዘመድ ከሌላም በመጣ ሰው አይደለም ነገር አጎት ነሽ፣ ወንድም ነሽ፣ እየሰማናቸው ባለ ደግሞ አባት ነሽ፣ በእንደዚህ አይነት ሰዎች እየተደፈሩ ነው ያሉት። እሱ አይምሯቸውን እንዲመጣ ፈልጋለሁ። ለምን መሰለሽ? እንድንሳቀቅ ስለምፈልግ። ምንም ወይ እናስባለን፣ እናስባለን፣ እንጸየፋለን። ታመሙ እየታመምን ማደር ያለብን ነገር ነው። ያኔ ነው የሚገባሽ በነገራችን ላይ እንጂ ይሄ አይ ስለዚህ ነገር አላወራም ስታወሪና ህመሙ ሲገባሽ ወይንም ደግሞ ምን ያህል ቆሻሻ ነገር እንደሆነ ስትረጂው በዛው ልክ ንዴትሽም እልሽም ስራሽም ይጨምራልና እንኳን መለሶቹን ከባድ ከምንላቸው አሁን የምናነሳቸውን ይቅርና ከባድ ወንጀሎች እንኳን እኛ የምናስባቸው ነገሮች አሉና ከሱ ውጪ እንደሚፈጠሩ አናውቅም። በጣም የኔ ብላ የሰው ልጅ አንድ ሴት ልጅ በህይወት ዘመኗ ላይ ሆም በቃ ቤት መኖሪያ ቤት የምትይው ነው። የሰው ልጅ እኮ ቤት እንቅልፍሽ እኮ ይለያል ከሰው ቤትና ከቤት። በቃ ምንም ነገሩ ማትፈሪ እኮ ትልቅም ቤት ይሁን ትንሽም ቤት ይሁን በዛኔ ጋባም ዘርጊያት ቤት ነው። ምንድነው ቤት የሚያደርጋት የኔ የምታያቸው ሰዎች ናቸው። ሰላምሽ የምታገኝበት የእውነት እንቅልፍ አይምሮን በነገራችን ላይ እንደዛ ነው የሚሰራው። የሰው ልጅ አይምሮ ድንገት ሌላ ቦታ ላይ ሄደሽ ብትተኝ አይለምድም፣ አይተኛም። ግማሽ አይምሮሽ ነው የሚተኛው ነው የሚባለው። ሌላኛው ኢንቫይሮንመንቱ ነው የሚያየውና ቤትሽ ግን ለሽ ብለሽ ነው የምትተኝ። የቤትሽ ውስጥ የምታገኘው ነው የምትጠብቂውን ደህንነት እንደማይገኝ አብዛኞቻችን እንረሳለን። በጣም ብዙ በሬሾ ሲቀመጡ ማለት ነው አብዛኛው ሴቶች ጥቃት የሚደርስባቸው ማለት ነው ኢንቲሜት ከሚባሉ ሰዎች ወይ ደግሞ ከቅርብ ከሚባሉ ሰዎች ናቸው። ማሰብ ነው እንግዲህ ሩቅ ያለውን ሰውዬ የመራራት አቅሙን የማድረግ ፍላጎት አለ። ፍላጎቱን የኔ የምትይን ሰው ከስጋሽ የሆነ ሰው ወይ ደግሞ በዘመድሽ ውስጥ ያለ ሰው አንቺን ወደ ላይ ኃላፊነት ያለብሽ አንቺ ሆነሽ እነሱ ላይ ጥቃት የምታደርሽ ከነበረ የሚፈጥርባቸውን ጫና ማየት እንችላለንና ከባዶቹ እንኳን የሚፈጠርባቸው ነገሮች ማመን አለብን። ግዴታ ጫካ ተሄዱ አይደለም፣ ግዴታ የሆነ ቦታ ተመቶ ምናምን አይደለም። ቤት ውስጥ እየተደፈሩ ነው ያሉት ሴቶች። እሱን ስናቅና ስናስብ አንደኛ እነዛን እንጸየፋቸዋለን፣ እንጠላቸዋለን፣ እናደድባቸዋለን። መጥፎ ነገር እያስተማሩ ከልም ያሉት እሱን ስናቅ ያ ነገር ሮንግ እንደሆነ ስናቅና ፊል ስናደርገው ቁጭቱን በይው ሀሳቡም ይመጣልሻል። ምን ማድረግ አለብን የሚባለው በዛ ነውና ግን አሁን ቅድም ያልሻቸው ደግሞ ከዛ መለስ ብለን እናስባቸው። ትንሿ ነች የምታድገው እና እንደ ፕሪንሲፕል ጉዳይነት በቃ መነካት የሌለባት ነው ነገርየው እንጂ አንደኛው ወንጀል ትልቅ አንደኛው ወንጀል ትንሽ ሆኖ ምናምን በእንደዛ አይደለም። ወንጀል የራሳቸው መስፈርቶች እንዳሉ ወይ ደግሞ ኃጢአት የሚባለው ትልቅ ኃጢአት ትንሽ ኃጢአት የለም እንደሚባለው ድርጊቱ ትክክል አይደለም አታርጉት እንደሚባለው ሁሉ አንድ ሴት ቅድም በመንገድ ላይ በምታልፍበት ታይም ላይ ለከፋ አሁን ለከፋን አብዛኛው ሰው በዩኒቨርሲቲዎች ላይ በደንብ ታያለሽ። ይሄ አንዳንድ ነገሮች ተቀርሽ አናደውሽ ከዛ አስደንቆሽ የሚያስቁሽ ደረጃ የሚደርሰው ጥያቄ ስለሚሆንብኝ እንደው ተመልካቾቻችንም ይሄን ድርጊት የሚያደርጉ ተመልካቾች ካሉ እንዲመሩት የሚፈልገው አንዲት ክብሯን ጠብቃ እየተራመደች ያለችን ሴትን ሰድበሽ ኮንቨርሴሽን መጀመር ለትዳር አጋርነት ነው የምታጫት፣ እንድትወድሽ ነው የምትፈልጊው። ሉክ ሰው ነኝ ከዛ ወንድ ነኝ ፈርስት ላይን የምንላቸው ነው ደግሞ እንኳን እኔ ወፍም ደንሶ ነው ሴት ጋር የሚግባባው በቃ ቤት ሰርቶ ምናምን ናሽናል ጂኦግራፊ ላይ እንደምናያቸው አለ እኮ ክብሩን የጠበቀ የምትጀምሩ የመጀመሪያ ላይኖች አሉ። ቦታ ይወስነዋል፣ ሁኔታ ይወስነዋል። ቤተክርስቲያን እየጸለየች ያለች ወይ መስጊድ ያለችን ሴት ሄደሽ እንደዚህ አይነት ነገር አይባልም።
ወይስ ክትጨርስ መጠበቅ ነው ያለብሽ? ትምህርት ቤቷ ሄደሽ እየተማረች ያለችን ተማሪ እያጠና ያለች ተማሪ እንደ ጅብራ ጀርባ ላይ ቆመሽ ያና አይባል። ሰዓትና ቦታ አለው የሚባለው እንደዛ ስለሆነና መዝናኛ ቦታ ላይ ሆነሽ ይሄ እንደዚህ ነው ሀለዋ መሰብለሽ የምትነግሪው ነገር ሳይሆን ማለት ነው ሞመንቱ በሚፈቅደው ደረጃ ሀሳብ ማቅረብ፣ አድናቆት ማቅረብ፣ ክብርን በጠበቀ ኮንፈርት በማይነሳ መልኩ በነገራችን ላይ ይታወቃል ስልሽ አንዳንድ ሰዎች እኮ አንዳንድ ሴቶች ለከፋን ይፈልጋሉ። ለከፋን የምትፈልግ ሴት የለችም። ሀቁን ስናገር ማለት ነው። እንዴት ታውቃለህ? እህት አለች፣ ከዛ ደግሞ ጓደኛ አለች። ጓደኛንም ለክፍ ያልተዋወቃትም እህቴን ምን ያጠገብ እያለ የሚለክፋት ሰው የለም። አይዊሽ እሷ ምንም ባልኖር የሚል እንዳይለክፋት ስለሚፈልግ ነው የምናገረውና የሚያደርጓት የመጀመሪያ ንግግር ኮንፈርት የሚነሳ እንዳይሆን አድርገሽ ማድረግ ትችላለሽ። ካደረግሽ ደግሞ ማለት ነው ተሳስተሽ በቃ እድልሽን ሞከርሽ፣ የሆነ ነገር አልሽ፣ ተረበሽሽ። ልጅቷ መዝናኛ ካፌን ቁጭ ብላ ሊሆን ይችላል፣ ስራ ይሆናል የምታስበው። አንቺ ግን በቃ ኮንቨርሴሽን ላይን ሊጀምር ብለሽ እንደ ማንኛውም ሶሻል እንደምንኖር ሰዎች የሆነ ነገር ተናገርሽ፣ ሀር ሪስፖንስ ተቀበይ፣ አለቀ። ትሞክሪያለሽ፣ መልሱን ትሰሚያለሽ፣ ወይ ኮንቨርሴሽን ተቀጥያለሽ፣ ወይ ክብርሽን ጠብቀሽ አርፈሽ ቁጭ ያለሽ ነው እንጂ እንዴት እንዲህ ተባልኩኝ በሚል ደግሞ እንደገና ሌላ ንዴት ውስጥ ገብተሽ ኮንፈርት መንሳት አላዋቂነት ነው፣ ወንጀልም ነው፣ ትክክልም አይደለም። እሱን እናጥፋ ማለት ያለም ወይ ደግሞ አንዳንድ ሰዎች እንደ ኤክስኪውዝ ስለሚያነሳት ነው። እሺ ማውራ አይ ማሜ እኮ ኖርማል አይደለም። እና ደግሞ ለከፋንም አይደለም ሴቶች የሚፈልጉት ኮምፕሊመንት ፈልገው ላይ ኮምፕሊመንት ይፈልጋሉ። ስድብ ግን ኮምፕሊመንት አይደለም። የማትፈልግበት ቦታ ላይ ስራ ቦታ ላይ ኮምፕሊመንት መስጠትም ኮምፕሊመንት አይደለም፣ ያልፋል። ከዛኛው ኮንፈርት መስናት፣ ማስጨነቅ፣ ወደ ስራ ቦታ እንዳትመጣ ማድረግ፣ ወደ ትምህርት ቤቷ እንዳትመጣ ማድረግ፣ ጥናቷን ማስተጓጓል፣ እነዚህ ናቸው እንጂ ዴፊኒሽን ናቸው። ትውውቅ አይደለም። ትውውቅ ሰዓትም ቦታም አለው። እንዴት እንደሆነ የማታውቁ ከሆነ እናትና አባቶቻችሁ መጠየቅ ምንም ኮምፕሌክስ የሆነ ነገር ስላልሆነ ማለት ነው። እንዴት አድርገን ነው አንድችን ሴት ልጅ ክብሯን በጠበቀ መልኩ ህግን በጠበቀ መልኩና የራሳችንም ክብር በጠበቀ መልኩ አፕሮች ማድረግ የምንችለው? ይሄኛውን ከልክለን ሰው ላይ ይተዋወቅ ነው። ከዚህ እኮ ትዳር ይመሰረታል። ከዚህ እኮ ልጆች ይፈራሉ። ከዚህ እኮ መልካም በጣም ቀና የሚያስቡ ሰዎች ይፈጠሩበታል። ጥሩ ቤተሰብ ይፈጠርበታል አይደለ? ግን አጀማመሩ ደግሞ ማወቅ አለብሽ። ያሳዝናል። የፈርስ ላይን ስለማስተማር አይደለም እያወራን ያለ ነው። የምንናገረው ንግግር የሚሰጠን ሪስፖንስ ከሴቶቹን ማክበር አለብሽ። ወይ ዝም ማለት ነው። ከተናገርሽና ደግሞ ከእሷ የሚሰጥሽ እሺም ሆነ እምቢ መከበር አለበት። እምቢ ስለተባለ ልተይዘሽ የምታደርገው ነገር ከሆነ ስህተት ነው። እነ ለከፋ እንደዚህ የምናስባቸው ናቸው። ስራ ቦታ ላይ፣ ትምህርት ቤቶች ውስጥ ከሃይ ስኩል ጀምሮ የምናደርጋቸውን ትምህርት ቤት ዙሪያ ያሉ ሰዎች ሊሆኑ ይችላሉ። ትምህርት ቤት ቦታ ላይ ሻጮች ሊሆኑ ይችላሉ። የትምህርት ቤቱ ኮሚኒቲ ያልሆኑ በትምህርት ቤት ዙሪያ ላይ ያሉ ስራ ትናንሽ ከሚሰሩ ሊሆኑ ይችላሉ። ባለሱቆች ሊሆኑ ይችላሉ። እዛ አካባቢ ያሉ ላይ ከኃላፊ ማንኛውም አይነት ስራ የሚሰሩ ሊሆኑ ይችላሉ። ትምህርት ቤት ውስጥ ተማሪዎች፣ ትምህርት ቤት ውስጥ ደግሞ አስተማሪዎች ከተማሪዎች ጋር የሚያደርጓቸው ንግግር፣ ከተማሪዎች ጋር የሚያደርጓቸው ኮንቨርሴሽኖች ምንድን ናቸው? የትምህርት ቦታ ነው። እሱን በተመጠነ መሆን አለበት። አስተማሪ ተማሪውን ስለማማሯ ሀሳብ የመስጠት ምንም መብት የለው። ፊደል አስተማሪ ነው፣ ፊደል ታስተምራለህ፣ ትሄዳለህ። ትምህርት ቤት ቦታ ላይ ሆኖ አሁን የነገርኩሽ ነው ማለት ክብሩን የጠበቀ የሚባለውን ኮምፕሊመንት መስጠት መብት የለውም አንድ አስተማሪ። ይሄንን በየትምህርት ቤቱ ሲታወቅ ነው እንጂ እኔ እኮ ሀርም አላረኳትም፣ እኔ እንትን አልመቷት፣ አልደፈርኳት፣ እንትን አልጎነተልኳት። ደፋክት አስተማሪ መምህር የምትይው ፓወር ይበልጣል። ግሪድ ሰጪ ነው፣ አስተማሪ ነው። እሱ የማይገባ ኮምፕሊመንት መስጠት እቺ ልጅ ነገር ትምህርት ቤት ሊድ አሊድ ልቅር ጭንቀት ውስጥ ነው የሚከታት። ስለማይገባ ነው በነገራችን ላይ እሱን ማሰብ አለብን። ስለዚህ ትንንሽ ከትልቆቹ መለስ ያልናቸው ራሱ የሚፈጥሩት ኢምፓክት በጣም ትልቅ ከመሆኑ የተነሳ እሱን በጣም ባገናዘበ ጭንቅላት እንዳለ ሰው አገናዘበን ማድረግ የሌለብን ነገሮች አሉ። እንደ ሰው ደግሞ የሚደረጉትን ነገሮች ማለት ነው ህግን ተከተልና የእነሱን ሰዎች ፍላጎታቸውን አፍተሮ በእኔ በሚገባኝ አንድችን ሴት ሄደሽ አፕሮች አድርገሽ ኮንቨርሴሽን የምትጀምሩ ዩሪ ኢንተረስትድ ማለት ነው። ዩሪ ኢንተረስትድ ማለት ምንድነው? እሷን ሴት ትፈልጊያታለሽ ማለት ነው። እሷን ሴት ከፈለግሻት ደግሞ ማለት ነው ልትፈለጊ ይገባል ማለት ነው። ካልፈለገች አይቻልም እኮ። እንድትፈለጊ ደግሞ ምንድን ነው ከአንደበት የሚወጣው ነገር ባህሪሽም ኦር ካራክተርሽም የተገባ መሆን አለበት። ይህን በተቃረነ መልኩ ትምህርቷን በሚረብሽ ስራዋን በሚረብሽባት ወይም ደግሞ ህይወቷን በሚበጠብጥባት በቃ ቀለበት ሴት እኮ ካረገች ቀለበት ነው፣ የቡዳ መድኃኒት አይደለም። አግብታለች፣ ተረዳሽ? ሁልጊዜ እየሄድሽ ማንኳኳት ትክክል አይደለም። እና ስላልደፈረ ኦር ደግሞ ጥቃት ስላላደረሰባት እኔ ምንም አላደረገው አይደለም። አሁን እያልክ ያለውን በሚመለከት ሶሻል ሚዲያን እንደ አንድ ሪፈረንስ አምጥቶ እዚህ ጋር ማውራት ተገቢ ነው አይደለም፣ ሌላ ነገር ሆኖ ግን የሶሳይቲው ግን አንድ ነጸብራቅ ነው ብዬ አስባለሁ። እንዳልከው ላይ ሶሻል ሚዲያ ላይ በጣም ብዙ ሰው አለን እንችላለን። በሀገር ደረጃም ደግሞ ሪሰርች ሰርተን ይሄን ያህል ሰው ወይም ይሄን ያህል ፐርሰንቱ ይሄን ያስባልን ላንል እንችላለን። ማሳያ ግን ነው ሶሻል ሚዲያ። ስለዚህ አንዳንዴ አስተውለ ከሆነ የሴቶች ጥቃት ላይ የሚሰሩ የሴቶች መብት ላይ የሚሰሩ
ግለሰቦች ወይም ደግሞ ሶሻል ሚዲያ ያላቸው የራሳቸው ፕላትፎርም ላይ የሚያወሩ ሰዎች አሁን ስታወራ ያለውን ነገር በሚመለከት በጣም ትንሽ ብለን ወይም ደግሞ በማህበረሰቡ ደረጃ አይ አሁን እንኳን አካብዳችሁ ይህንን ማድረግ እኮ ምን እና ላንነጋገር ነው እንደ ወንዶችና ሴቶች አይነት እስኪመስል ድረስ በጣም አቃለው የሚያወሩ ሰዎች ሴቶቹ እንደዚህ አይነት ነገሮችን ሲያወሩ በቃ አንቺ ስላልተፈለግሽ ነው እሷ እንደዚህ ስለሆነች ነው ተብሎ ሲመለስ ታያለ እና ልክ እንደ ጥሩ ነገር ወይም ደግሞ ሴቷን መናገር መለከፍ ወይም ሰላሟን መንሳት ኮንፈርቷን ምቾቷን መንሳት የእሷ የተፈላጊነት ምልክት እንዲመስል አይነት ማድረግ እንደ ማህበረሰብ ራሱ እንደ አንድ ትክክል እንደሆነ ከዛ ያንን የሚቃወሙ ሰዎች ደግሞ እንደ በመቅናት ወይም እነሱ ላይ ያልደረሰ ግን ስለሱ አይደለም ማውራት እኔ አዝናለሁ እውነት ለመናገር ስለ እንደዚህ አይነት ጉዳይ አሁን እዚህ ጋር ቁጭ ብለን በማውራታችን ማለት ነው ምክንያቱም አንድ ሰው የሆነ ነገር ካልፈለገ አልፈለገም ነው በቃ ለምሳሌ አንድን ወንድ ልጅ ወክ እያደረገ የሆነ ነገር እንኳን ለመጠየቅ እርስ በርስ ወንዶች ያላቸውን ግንኙነት ታውቃለህ ለመጠየቅ እንኳን ምን ያህል ተሳቆ ነው ሰዎች እርስ በርስ ያላቸውን ነገር ስለምናቅ ማለት ነው ሴት ልጅ ስትሆን ግን መብትህ ነው የፈለግከውን ነገር አለምንም ጥያቄ ቀጥታ ልትገባ ትችላለህ ስለዚህ ጉዳት መድረሱ ምንድን ያደረሰባት ነገር እሷ ናት የምታውቀው እሱ ግን ለምን ሳትፈልግ ማናገር በራሱ አንድ እንትን ነው ስለዚህ ይሄ ማካበድ ወይም ደግሞ በመሃላችን ያለን ግንኙነት በወንድና በሴት መካከል ያለን ግንኙነት ማራራቅ አይደለም ምናልባት እንደው አሁን ትዝ ያለኝ ይሄንን እያወራው ምናልባት አንዳንዴ እንደዚህ የመብት ተሟጋቾች ላይ የሚነሳው ነገር አይተህ ከሆነ አሁን አግሬሲቭ ሆኗል ድሮ ሴቶች የሚናገሩበት መንገድ በጣም የተረጋጋ ነውና መብታችን ይከበር ምናምን ነው አሁን ደግሞ ያሉት ወይም ፌሚኒስት ተብለው ሶሻል ሚዲያ ላይ ያሉትን ሰዎች እንዳሁንም እንደ ኤግዛምፕል ውሰድና የወጡትን ስትመለከት በጣም አግሬሲቭሊ ነው ነገሮች የሚናገሩት ስለሚጠቀሙት ቃላት አይጨነቁም ስለሚናገሩት ነገር አይጨነቁም ይሰዳደባሉ ምናምን እና እንደ ምክንያት ሲጠየቁ የሚሉት ምንድነው እስከዛሬ ተለሳልሰን ምንም አላመጣንም ስለዚህ በዚህ መልኩ ነው ፋይት ማድረግ ያለብንም ይላሉ የግል ምልከታን ማለት ስለምፈልግ ነው ምክንያቱም አንተም ቲክቶክ ላይ በተለይ ደግሞ ሶሻል ሚዲያ ላይ በደንብ አክቲቭ ሆኖ እንደሚሰራ ሰው እና እንደ ህግ ባለሙያ እዚህ ጋር ያለህንም ሀሳብ መስማት ፈልጋለሁ ግን አንዱን ጥያቄ እናረሳው የሀገራችንን ባህል በሚመለከት እሱንም አብረህ ትገልጽልኛል በጣም ጥሩ አሁን በነገርኩሽ ልክ አልፈርድባቸውም ምልሽ ትክክል ነው አይደለም የምንል ከማለታችን በፊት ለምን ሆነ ነው በቃ ማወቅ ያለብን በቃ መገንዘብ ነው ያለብን ይሄ የምታሸንፉ አይደለም ከሌ ወንዶች አሸንፉ ሴቶች አሸንፉ የሚባል ነገር አይደለም እኔ ኢትዮጵያ ሀገር ውስጥ የትም ቦታ ሳላይ ይሄን ሀገር ውስጥ ወልጄ ልጆች ወንድም ሴትም ልጆች ኖሮኝ በታሪክ ፈቀደል መኖር የምፈልግ ሰው ነኝ ምንድነው ማቆያቸው ነው ማለት ለነሱ በጣም ደህና እንዲሆን እፈልጋለሁ ሴት ልጅም ወንድ ልጅም በጣም ጥሩ ሆኖ እንዲኖሩ እፈልጋለሁ ሴት ልጅ ነው እንደነገርኩሽ የጦር መሳሪያ አጠቃቀምና ቴኳንዶ እያስገባው ራስሽን ጠብቂ እያልኩ አይደለም ማስተምረው ከነ ክብር በቃ ሴት ልጅ ሶፍት መሆኗን ይሄ ንጹህ መሆኗን ገባሻ በቃ ሴቶችን ወንድ ቆኛ አለው በቃ ነገር አለው ሴት ልጅ አላት ነገር ሴት ልጅሽ እንድትሆንሽ የምትፈልገው ነገር ዊክ እያልኩ አይደለም በነገራችን ላይ ሶፍት መሆን በጣም ትልቅ ነገር ይጠይቃል አግሬሲቭ ነው ማለትማ ቀላል እኮ እንስሳኛም ነው የነገርኩሽን በቃ ያቺ የሆነ ንጹህ ሶፍት እናት ካይንድ ኦፍ ባህሪ ያላትን ፍጡር አሳደገሽ ማብቃት ወይንም ያቺ ሴት እንድትኖርሽ ማድረግ የሚፈልግ ነገር ነው በሱ ረገድ ነው እንጂ የምፈልገው አግሬሲቭ እንዲሆንልኝ አይደለም የምፈልገው አግሬሲቭ እንድትሆን ግን ልገደድ ይችላል ወይንም ሌላ ሰው አይደለም እኔ ራሴ አግሬሲቭ አድርጌ ላሳደጋት የምገደድበት ካይንድ ኦፍ ኮሚኒቲ ውስጥ አሁን እያለን ያለ ነው ስለዚህ ስድድቡ ይሄ ተሳዳቢዎችንም ደግሞ ሐቁን ስናገርሽ እነዚህን ሴቶች አግሬሲቭ ስለሆኑ ብትሰድቢያቸው በተለይ በእንትን እውነተኛ ጥቃት እያደረሰባቸው ጥቃትን እየተቆሙ ያሉ ሰዎችን ከስር ገብተሽ ኮሜንት ላይ ምናምን የምትጽፊያቸው አንዳንዱ እንዲሳቅለት ከሆነ አይገባኝም አንዳንዱ ጊዜ እንደተባለውም የመቀንጨር ደረጃችን ከፍ በማለት ምክንያት የሚሰጡ አስተያየቶች ሊኖሩ ይችላሉ እንደሱ ብዬ በማሰብ ነው እንጂ ልትፈርጅባቸው የምትቺ ምንም ግራውንድ የለሽም ፐርሰናል አመለካከቴ አይዊሽ እንደዚህ ባይኖሩ ተስፋ አድርግ ነበር አሁንም የምናገረው ለሰው እነሱ ለዝብ ማለት ሞራል የለኝም በቃ አትጩ ተረጋጉ እንደሱ የለኝም ምንም ያን ለማለትም አይደለም የመጣሁት ወንዶች ደህና ወንዶች ወይንም ደግሞ ይሄን የምትተቃወሙ ወንዶች እየመጣችሁላችሁም ቲክቶክ ከፍታችሁ አውራ አይደለም የምነግራችሁ በሚታይ ደረጃ ለሰው አይደለም ለዓለም ህዝብ አይደለም ቤታችሁ ላሉት ቁጭ ብላችሁ ሳሎን ማለት ነው ዝም ብላችሁ ቴሌቪዥን ከማየትም ብቻ ውጪ እህታችሁን ቼክ አድርጓት አለው በሏት አትንገሯት ለጓደኛው እኮ አይደለም ለሰፈር ሰውም አይደለም እድር ላይ መለፈፍ የለብሽም ህይወትሽ ውስጥ ለሚደርስበት ጾታዊ ጥቃት ካለብሽ ፈርተሽ ዝም እንዳትይ ንገሪኝ ሊበቀልም ይሁን ሊከስም ይሁን ሊያበረታታትም ይሁን ንገሪኝ ከመጀመሪያ ይሄን ማውቋ ብቻ ለሷ የሚሰጣት ኮንፊደንስ አለ ባል ለሚስቱ አባት ለልጆቹ ወንድም ለእህቶቹ እኛ አለን በፈለግሽን ሰዓት ላይ አጠገብሽ አለሁኝ ንገሪኝ ብቻ ይሄኛውን መናገር ማለት ለምንድነው የምልሽ ሲያውቁ ልባቸው ሲያውቅ ማለት ነው የኔ የሚሉት ዙሪያቸው ያለ ወንድ እኔ እኮ ምድር ላይ ላለ ሴት በሙሉ እኮ ኃላፊነትም የለብኝም አልዋሽሽም እንቅጩን ስንናገር ተፈጥሯችንም እንደዛ ደም ያለብን
በህይወት አጋጣሚ ህይወት ውስጥ የሚመጡ በስራም በማንኛውም ሁኔታ የሚመጡ ሴቶችን ማክበር ለእነሱ ላይ ጥቃት አለማድረስ ኃላፊነቱን እንጂ ቁጭ ብዬ ማለት ነው ከ7 ቢሊዮን ውስጥ 3.5 ቢሊዮን ሴት ካለ የእነሱን ሶሉሽን መመለስ አቅሙም የለኝም። የኔ አቅም ያለኝ ምንድነው ዙሪያ ላይ የኛ ዓለም የምንላት አለች በእኛ ዓለም ላይ የሚመጡትን ሴቶችን ማለት ነው አንደኛ ስራ ቦታ ላይ ጥቃት ባለማድረስ ፎርዛት ማተር እናት አባት ምናምን ወይንም አባት ወንድም ብቻ መሆኑ አይደለም ያለብሽ ባል መሆን አይደለም ያለብሽ ስራ ቦታሽ ላይ በምትሆኝበት ታይም ላይ ጓደኛ የስራ ባልደረባ የምትያትን ሰው ሌላ ደግሞ እንደ መግቢያ ቀዳዳ ከፍተሽ ጥቃት ለማድረስ ሲሆን ማለት ጄኒሊ በመልካሙ አንደኛ ሆነሽ በማሳየት ጥቃት ማታደርሲ ፕራይቬሲውን የምታከብሪ ባውንደሪ የምታከብሪ ሆኖ በመገኘት ከዛ ደግሞ እንደ መስሪያ ቤቱ ታውቂዋለሽና ጥቃት በሚደርስበት ታይም ላይ ማለት ነው አይ አንቺ በቃ ትቸላ በዩ ታዩ ምናምን ነገር በሚባል ሰው ማለት ነው የምታውቂው ከሆነ ማስረጃዎች ያስፈልጋሉ አይደል እንደዚህ አይነት ቦታ ላይ ማስረጃ በመስጠት በመመስከር አለው በማለት አይዞሽ በማለት በመጠቆም በእንደዚህ አይነት የሚረዳ ሰው ሆነሽ መገኘት አለብሽ። ስለዛ አግሬሲቭ የሆኑትን ሴቶች አግሬሲቭ አትሁን ይሄ አያዋጣችሁም ከማለት ይልቅ አይ እኛም አለ ብለን በየቤታችን ምንም አትክፈቱ። ቲክቶክ እና ሶሻል ሚዲያ ኑም አይደለም ጻፉም አይደለም ድርሰት ድረሱም አይደለም ዘፈንም ዝፈኑ አይደለም ብትችሉ አድርጉ ስለ እንደዚህ አይነት ነገሮች ካልሆነ ግን በየቤታችን ሁላችሁም ማለት ነው ይሄ ቸላብይ ማልፎ ነገር አይደለም። በጣም የሚመለከተኝ ነገር ነው። ለእናትሽ እንደምትነግሪ ሁሉ እኔን ይመለከተኛል ደግሞ ግድ የለም ለእኔ ንገሪኝ ማድረጉን አውቃለሁ የምንል አይነት አባት ባል ወንድም መሆን አለብን ነው። ከዛ ደግሞ ይሄን ከምን ጋር እናስታርቀው ቅድም ካነሳሽልን ጥያቄ ላይ ሁሉ ጊዜ ውጭ ነው ወይ ኮፒ የምናደርገው? አሁን ይህን ጥያቄውን ስትጠይቅልኝ አእምሮ ላይ ሊመጡ የሚችሉት እኛ ሀገር ውስጥ የሁለት አካባቢ ኢትዮጵያ ላይ የሁለት ክልሎች ቤስት የሚባሉ ካልቸሮች አሉ። አናወራችሁም ዘፈን ላይ ቁጭ ብለን ዘፈኑን እንመተዋለን። በሁለቱም ዘፈን አለ በየቦታው ነው ያለን ዊዶን ነው ምንነታቸውን አናውቅም። ኢሴንሳቸውን ነው ከስምነት ባለፈ ወይም ደግሞ ከዘፈን ማሞቂያነት ባለፈ እንደ ህዝብ ተጠቅመናል አልተጠቀምነውም። እሱ ያው የብዙ ጊዜ ችግሮቻችን ስለሆኑ ነው። የውጭን እናፍቃለን፣ የውጭን ኮፒ እናደርጋለን። ከዛ ደግሞ ይሄ የውጭ የሆነ ነገር መርዝ ይዞብን የመጣው ከውጭ ከመጣ መርዝ የሚያስቻንሱ ሰፊ ነው። መለየት እንችላለን። ከዛ ደግሞ አይ ብለን ስናስቆም ያቆምንባት ቦታ ላይ ትክክል ብለን ከወሰድን በኋላ ላይ አገር ውስጥ ሎካል እኛ መመለስ የምንችላቸው ነገሮች ካሉ እነሱ መጠቀም ነው። አማራ ክልል ላይ ካልተሳሳተኩኝ ደቡብ ጎንደር ዋግምራ የሚባል የአውራምባዎች ባህል አለ። አውራምባ በዘፈን ነው። እኔ መጀመሪያ አውራምባን ሳቅ በዘፈን ነው። የአውራምባ ማህበረሰብ ላይ የተዘፈነ ዘፈን ተሰምቶ ዘፈኑ ደስ ይል ነበረ። ስለሱ ስሰማ አሉ ተባለ። ምንድነው የሚያደርጉት? ወንድና ሴት እኩል ነው። አሁን ወንድና ሴት እኩል ነው ሲባል ሰው አይምሮ ሲመጣው እሱ ወንዱ እንጀራ መጋገር ይችላል። ስለ ሆድ አይደለም እያወራ ያሉት ወይም ስለ እንጀራ መጋገር ስለ ሙያ አይደለም እያወራ ያሉት አይምሮ ነው። እንጀራ መጋገር ጎበዝ ይቻላል እኮ ላይ ከኔ እኮ አንድ ወር ብታሰለጥኝ እንጀራ መጋገር ያቀተናል አያቀተንም እኮ። እሱን ሳይሆን አሜን ብሎ መቀበሉና እርስ በርስ ስራ መስራታቸው። እሷም ቁርሻ ታርሳለች እኮ የተለየ ታሪክ ላይሆን ይችላል እርሻ ማረስ። አይምሯቸው ውስጥ ግን ማለት ይሄ አንቺ ይሄ ነው የምትሰሪው አንቺ ይሄ ነው የማትችይው የሚባሉት በስራ ጀመሩት። በስራ የሚታየው ነገር ሪፍሌክት ያደርጋል። ትከባበሪያለሽ ማለት ነው። ትፈራሪያለሽ እኮ አይደለም ወይንም ትጎረባበጫ። እየተጋቡ ነው፣ እየተዋለዱ ነው፣ እየተከባበሩ ነው፣ እየተፋቀሩ ነው። ግን ደግሞ እየተከባበሩ ነው ደግሞ ወንድና ሴት እኩል እንደሆኑ የሚያሳዩ ናቸው። ይሄ ምን ወስዷል? ስራ መከፋፈል ባላቸው ደግሞ እኩል ሆነ መታየታቸው ማለት ነው። እርስ በርሳቸው አደጋ እንዳይደራረሱ ማድረግ፣ የሚሰጣቸውን ቦታ ከፍ ማድረግ ወይም ደግሞ መጀመሪያም ቦታቸው ነበር፣ ነገር ግን ተረስቶ የነበረው መልሶ ቦታዎች ላይ ሴቶችን ማስተማር። እኩል ናችሁ፣ ታስፈልጋላችሁ። የቤትም በቤት ራስነትም ቢሆን የቤቱ ራስ እንደዛ ነው። ሁልጊዜ ራስ ስለምን የቤት እመቤት እኮ ነው። ስባኩ እመቤት ነው። እመቤት እኮ ማለት ሌላ ነገር አይደለም። እመቤት ነው። ገባሽ አይደል? አባወራ እማወራ የቤት የሆነ ነገር የቤት ራስ፣ እሷ ደግሞ የቤት እመቤት የቤት እመቤት እኛ ሀገር ስራ የሌላት ቤት የምትቀመሰው የቤት እመቤት የምትባል የትኛውም ያገባች ሴት የቤት እመቤት ናት። የቤቷ እመቤት ናት ነው። እሱኛውን ስታተስ ግን ተሰጥቷታል። ቤት እየደቆሻት እየጎዳሻት እመቤት ዝም ብሎ ስም ነው የሚሆነውና እነሱ አሟልተውታል። የቤት እመቤት የምትባለው ኳሊፋይ አድርጎታል። እሷም እመቤት ናት፣ እሷም ጌታ ነው። የእመቤትና የጌታ ውሳኔ ይተገበራል ቤታቸው ውስጥ ማለት ነው። ስለዚህ የአውራምባ በጣም ኮፒ ብናደርገው ብንማርበት ሪሰርች ቢደረግበት በየቦታ ላይ ብንወስነው ትክክለኛና ብዙ ነገሮቻችን የሚመልስልን ነገር ነው። ከተጸየፍ ነው ያኛውን ወይም ደግሞ ቅድም በነገር ሶሻል ሚዲያ ያለን ሰዎች ያኛውን ከጠላ ነው ሌላ ነገር መዘዝ ይዞብናል ይመጣን እናንተ ሌላ ነገር የምታስተምሩ የምንል ሰዎች ከነበርን በሱ እንግፋበት። ምክንያቱም እጃችን ያለ መረጃ ሊኖር ስለሚችል ኦኬ በሉ፣ ግን ይሄኛውን አትርሱት፣ አጉልብቱት። እኛ ሀገር እኮ እንደዚህ ያለ ብላችሁ ነው በዛው ልክ ነው መጫ ያለበት እንጂ ሁሉንም ደርምሶ አደጋ ላይ ሴቶችን አደጋ ማገለጥ አያስፈልግም። ደሴም ደግሞ በኦሮሚያ ክልል ላይ በገዳ ሲስተም አለ። ስለ ዲሞክራሲ ያው እሱኛ አናወራ ሊደበላለቅብን የሚሆነው ግን በገዳ ሲስተም ውስጥ አንደኛው መገለጫ ከሆነች ሲስተም ውስጥ ካለው አንደኛው ነገር ምንድነው የሲንቄ ካልቸር ወይም ሀደ ሲንቄ የምትባለው በዓል ሲመጣ እየተጠበቀ እኮ ይወራል። ሁሉም ቴሌቪዥን ጣቢያዎች ሀደ ሲንቄ ትመጣለች። ከዛም በኋላ ስለ ሲንቋ ምንነት ትናገራለች፣ ያላትን ፖርት ትናገራለች። ከዛ እስከ 3 ቀን በኋላ የለም ይዛ ወደ ሀገሯ ገብታለች። እንዴት ነው አንድ ጤናማ ማህበረሰብ ኦኬ
ስቲክ ሲምቦል እኮ እንትን ነው። ስቲክ እኮ ኒኩለር ቦምብ አይደለም ያላት እኮ ሲምቦል ነው ያላት እና ቦታውን እኮ ነው የሚያሳየው። እሷን ይዛለች ማለት የመሰማት ሴቶች በህብረት ሊያመጡ የሚችሉትን ፓወር ወይንም ደግሞ ጥቃት ደርሶባት ከነበረ ዝም አትልም፣ ሲንቋን ይዛ ነው የምትወጣው። ስለዚህ መናገር እኮ ስለመናገር እኮ ጥቃት የደረሰባት ሴት መናገር መብቷ እንደሆነ የሚያሳይ ባህል ነው ያለው። ተናገራ ደግሞ ቸል አልተባለችም። ዙሪያ ያሉ ሴቶች አብረዋትም እንደሚያብሩ ዙሪያ ደግሞ አብራት ማበራቸው ብቻ ማለት ነው እሷ በሚገባት እንደምትካስ ፍሮም ሪፖርቲንግ እስከ ሶሉሽኑ ድረስ የሄደ የሚያስኬድ ካልቸር ነው። እኛ ለዘፈን ነው እና ደግሞ የሆነ ወር ላይ ማስታወቂያ እንሰራበታለን፣ ከዚህ ይረሳል። ኢትዮጵያ ውስጥ ያሉ አሁን እኔ ሁለቱ እንደምሳሌ ጠራዋቸው እንጂ ማለት ነው አባባሎች በሚስትና በርስት ቀልድ የለም። በሚስትና በርስት ቀልድ የለም ማለት ነው ማለት ነው ህይወት የሚሰጣል ነው። ከዛስ ግን ህይወታቸውን ስንነጥቀው ነው የምናየው። አንዳንዴ እንደ ተረትና ምሳሌያችንም እንደ ጤናማዎቹ ብንሆን ባህሎቻችን ኢትዮጵያ ውስጥ እንዳሉ ባህሎች አሁን የነገርኩሽን የአውራምባንን ባህል በዩ የሲንቄ ካልቸርን በዩ መርጅም አድርገሽ አብዝተሻቸውም ሌሎችን ደግሞ የተዋጡ ስለማናውቅ እኮ ነው እኛ ኢግኖራንት ህዝቦች ስለሆንን የውጭ ናፋቂዎች ስለሆነ እንጂ ማለት ነው እያንዳንዱ ቦታ ላይ እንዴት እንደሚኖሩ ብናውቅ ልክ ጎጂ ባህሎቻችን አሉ አይደለ? የሜልጂኔታል ሙቲሌሽን፣ ኤርሊ ሜሬጅ እንደዚህ የሚባሉት በሙሉ ጠለፋ የሚባሉት በሙሉ መጥፎ እንዳሉን ሁሉ ደግሞ ደና ስላሉ እነሱን ፒክ አድርገን መርጃ አድርገናቸው ኦኬ ኳን ስለምን በሀገር በቀል መንገድ እንደዚህ አናደርግም። ፈረንጅ ስላል አይደለም ዊር ዲስ እኛ እንደዚህ ያለ ነው እንደየሁኔታችን ማለት ነው። እያንዳንዱ ክልል በየራሱ ያለው የሴት ልጅን መብት የሚያስከብር ሴት ልጅን ጥቃት እንዳይደረሰባት የሚያደርጋት ባህልና አሰራር ካለው በጣም ይገባኛል በማለት በደንብ በጀት አድርገሽበት በደንብ ባለሙያዎችን አሰማርተሽበት ያ ትሬንድ እንዲቀጥል ማድረግ በቃ ፈረንጅኛ ካልገባቸው ክልልኛ በራሳቸው አንደርስታንድ የሚደረጉበት መንገድ መፍጠር አለብን አሉ። አሁን ይሄ ለሁለቱም ወገኖች ነው የሚሆነው። ቅድም ያልነው ማለት ሁለቱም ጽንፍ ላይ ላሉት አንዳንዴ ይሄ በዛ ስለ ሴቶች መብት እንታገላለን እንሟገታለን የሚሉት ሰዎች ከሚያነሱት ነገር አንዱ ሃይማኖትን፣ ባህልን ልክ እንደ ጥቃት ማድረሻ መንገድ እንደውም የእናንተ ባህል አይነት ነገር ልክ ኢትዮጵያ ውስጥ ያሉ እስከማይመስል ድረስ እንደዚህ አይነት እንትኖችን ሲያነሱ እንመለከታለን። ኦፍኮርስ ሴቶች ላይ ጫና የሚያደርጉ ወይም መብታቸውን የሚጋፉ ባህሎች ሊኖሩ ይችላሉ በየቦታው። ነገር ግን የሀገራችን ባህል በሙሉ ደግሞ የአጌነስት የሴቶች መብት ነው ማለት አይደለም። ወይም ደግሞ ጥቃት እንዲደርስ እንደ አንድ መሳሪያ የምንጠቀመው ባህላችንን ነው ወይም ሃይማኖታችንን ነው ማለት አይደለም። ብንመረምረው ሁለቱንም በጎ ነገሩን ከሃይማኖቱም ከባህሉም ሁለቱንም ነገር ብንመረምረው ስለ ሰዎች መብት ወይም ደግሞ ሰዎች ተከብረው በሰላም መኖር እንዳለባቸው ነው የሚሰብኩት ብዬ ነው ማስበው። ያንን ነገር ማለት ነገር ግን እንዲገኑ የተደረጉ በልማድ የመጡ ነገሮች ግን አስፈላጊ ያልሆኑ ከሆነ ቅድም ስትጠቅሰው እንደነበረው ይሄ የምንድነው የሴቶች ግርዛት በጣም ብዙ ጎጂ ባህሎች ተብለው እኮ የቀሩ አሉ አይደለ? በጣም በቅርብ ጊዜ ህጋዊ የነበሩ አሁን ግን የቀሩ ማለት ነው። ስለዚህ እንደዛ እየቀነስን የምንሄዳቸው ነገሮች ይኖራሉ። የዛኑ ያህል ደግሞ አይ እንደዚህ አይነት የሴቶች መብት ጉዳይ ወይም ደግሞ ጩኸቶች የሚመጡት ደግሞ ሌላ ዓላማ ለማሳካት ነው፣ ከውጭ የመጣ ነገር በሙሉ ደግሞ እንከን ያለበት ወይም ደግሞ ከጀርባው ሌላ ፐርፐዝ ያለው ነው የሚለውም ደግሞ ወገን ደግሞ አይ እሱን እንተውና እስኪ ሰላም ስለሆነ ወይም ደግሞ ስለ መብት ስለሚያወሩት ነገር ደግሞ እንስማ። ሁለቱንም የሚያከብር ሁለቱንም ሊያስታርቅ የሚችል ሀሳብ ነው የሰጠህን። የመጨረሻ ጥያቄ ላድርገው። እንደ ህግ ባለሙያ ብዙ ጊዜ ሲነሱ የምንመለከታቸው ማለት ነው አስተውለህ ከሆነ በተለይ አሁን ፍርድ ቤቶች ላይ ነው የምንሰራው አይደለ? እንደ ጠበቃ ደግሞ ህጉንም ፕራክቲሱንም በደንብ በቅርበት የማየት እድል አለን። ነገር ግን ሰዎች ወይም ደግሞ ጥቃት ሲደርስ ቶሎ ብለው ሲያወሩ የምንሰማቸው ነገሮች አሉ። ህግ ስለሌለ ነው፣ ቅጣቱ ስላነሰ ነው፣ ከእንደገና ደግሞ ፍርድ ቤቶች እየቀጡ ስላልሆነ ነው፣ እንደዚህ አይነት ነገሮች ይመጣሉ። በእርግጥ ከኢንቨስቲጌሽን ጀምሮ ከምርመራ ጀምሮ የሚነሱ በጣም ብዙ የፖሊሶችን ከማሰልጠን ጄንደር ሴንሲቲቭ የሆኑ ተቋማት እንዲኖሩ ከማድረግ አንጻር ክፍተቶች ይኖራሉ። ግን ልክ ሰዎች እንደሚሉት ለጥቃቱ መንስኤ የሆነ ወይም ደግሞ እንደ ዋና ምክንያት የህግ ክፍተትንና በተግባር ያሉ የፍርድ ቤቶችን የውሳኔ አሰጣጥና የቅጣት መጠኖችን እንደ ምክንያት ልናነሳ እንችላለን ብለህ ታስባለህ? ልክ እንዳልሽው ብዙ ጊዜ ወይም ደግሞ እንደ ህግ ባለሙያ ከቤተሰብ ጋዛሪንግን በዩ በማንኛውም ሁኔታ ላይ ሲሆን ምንም ህግ እንደሌለ ዝም ብላችሁ ነው የምትለፉት ከሚባል አስተያየት ከሚሰጡን ወይም እንዲሰጡ ከሚያደርጉ ውስጥ አንደኛው ይሄ ነው። ሴቶች እንደዚህ የሆነ ህግ አለን የሚባሉ እዚህ ሀገር ብዙ የሚባሉ ነገሮች አሉና አሁን በጣም ከትልቅ ትትና ጋር ከነ ጉድለታችን እንደ ኢትዮጵያ በጣም የሴቶችን መብት የማይከበርበት አይነት ህግ ያለን ህዝቦች ግን አይደለን። በምሳሌ ማንሳት ይችላል። ይሄኛው የሀገሪቱ ትልቁ ህግ የሚባለው ህገ መንግስታችን የሴቶች መብትን አስቀምጧል። ሴቶች መብት ሲባል በደፈናው ማለት በትዳር ባላቸው፣ በኢኮኖሚ ባላቸው፣ ፖለቲካል ሮል ባላቸው በእያንዳንዱ ነገር እኩል እንደሆኑ ህገ መንግስቱ የሀገራችን ገዢ ትልቁ ሱፕሪም ሎ አስቀምጦልናል። በእንደዛም አላበቃም። እያንዳንዱ የሚወጡ ህጎች ከዚህ ጋር የሚታረቅ ከዚህ ጋር የሚሆን
የራሳቸው ህግ አውጥተዋል። የቤተሰብ ህጋችን እኮ ማየት ፍቃደኛ ከሆነን እያወቀስኳቸው አይደለም፣ ለሁሉም ሰው የህግ ባለመስቶኝ ሜይ ቢ የሚቀርብልሽ ነገር ስለሆነ እንጂ እድሜን ራሱ 18 ማድረጉ እድሜዎች ሁለቱም 18 ዓመት መሆን አለባቸው። ያላቸው መብት ንብረት የማፍራት መብታቸው እኩል ነው። ከጋብቻ በኋላ የተፈራ ንብረቶች የጋራ ናቸው። በተለይ በኢትዮጵያ ኮንቴክስት ሴቷ እኮ አትሰራው ነው የሚባለው እኮ። ሴቷ ቤት ባለችበት ሁኔታ ላይ ወንዱ ነው የሚሯሯጠው። ነገር ግን አገናዝቦ አንተ የምትሮጠው አንተ የምትሰራው ቢኮዝ ሚስትህ ቤት ስላለች ልጆችን ስለያዘችልህ፣ ይሄ እንግዲህ በአብዛኛው የኢትዮጵያ ክፍል ያለውን ምሳሌ ለመስጠት ነውና ስለሆነ ተብሎ ይህን አገናዝቦ እሷ እኩል ከንብረት ተካፋይ በፍቺ ጊዜ ንብረት ተካፋይ መሆኗን ቻይልድ ከስተዲ ላይ ወይም ልጆችን የማሳደግ ጉዳይ ላይ ማለት እኩል መብት እንዳላት አንዳንድ ጊዜ ደግሞ ማለት ነው የሴትን ባህሪ የሴትን አስፈላጊነት ከልጆቹም ኢንተረስት አንጻር ቢሆን ዋነኛ መለኪያው እሱም ቢሆን ከእሱ አንጻር ለሴቶች የሚሰጠው ቦታ አለ። የትኛውም ሴት የሚደርስባት ወንጀል በሴት ላይ ደርስ የሚባሉ ወንጀሎች ብለን የምናስባቸው በአብዛኛው ጉድለቶች ከነ ጉድለቶቹ በወንጀል ህጋችን ላይ ተካቷል። ከጎጂ ባህሎች ሊሆኑ ይችላሉ፣ ማስገዶ መደፈር ሊሆኑ ይችላል። ተለይቶም ከጾታም በየእድሜያቸው ተለይቶ ይሄኛውን ከማከብረው ወይም ደግሞ ትክክል ጥሩ ነን እኮ ብዬ ከምናገርባቸው ነገሮች ብሎ ሴቶች ላይ መሆናቸው ከዛ ከሴቶች ደግሞ በእድሜ ክፍልፋይ እያደረገ የቅጣት መጠኑን እየጨመረ ለሚደርስባቸው አደጋ የጤናቸውን የአእምሮ ጤናቸውን ጉዳይ እያደረገ ስለ ወንዶች የሚያደርግ ነገር እንዳለ ሆኖ ግን በሚገባ በሚታይ ደረጃ ሙከራ እንደሞከረ ይታያል፣ ወይም ያን ነገሮች እንዳስቀምጡ ይታያል። የሚከበር ነገር ነው። አሰሪና ሰራተኛዎቻቸው የግሎቹን ብናነሳው ለሰራተኛ ከተከለከሉ ወይንም ደግሞ ያለማስጠንቀቂያ ከስራ ከሚያስፈሩሽ ውስጥ ጾታዊ ጥቃት ሴክሹዋል ሃራስመንትና አቢዩዝ ማድረግ ከስራ ያለማስጠንቀቂያ የሚያባር ነገር ነው። ህጉ እንደ ህግ ካለን ጉድለቶች አንጻር የተሻሉን ጥረት አድርጓል። ማድረግ የሚችላቸው ነገር አድርጓል። ጣታችን ወደ ህጉ ከመቀጸራችን በፊት ያውም እያለ ነው የምነግርሽ። እንግዲህ አሁን ጉድለቶች አሉ ብለናልና አሁን ግን ያወራናቸውና እኔ ድንገት የመጡልኛሉ የተጨምር የምትሻሉ ካሉ እነሱ አሉ። በእነዚህ ህጎች ላይ ህግ ወጥቶ አብዛኞቹ ድርጊቶች ግን ማለት ነው እኛ ተቆጥበንባቸዋል። ህጉ የመጨረሻ ነው። ህጉ ማለት የመጨረሻ አማራጭ። አሁን ደግሞ ዛሬ ያነሳነው ርዕስ በህግ የምትገዥበት አይደለም፣ ወይም ደግሞ ህግ ስላለና ስላላለ የምታደርገው ነገር አይደለም። ቅድም በነገርኩት ማለት እንደሚባለው እንደሚወራው ኢትዮጵያ የአማኞች ሀገር ከተባለ ፈጣሪ እንዳለው የሚያስብ ሰው ከሆነ መከባበር መተሳሰብ የሚባል ከሆነ እሱ መተሳሰብ ማለት ፈረንጅ ሲመጣ ፈንዲሻ ፈንድቶ ቡና መጠጣት አይደለም፣ እርስ በርስ መተሳሰብ መሆን ስላለበት ከዛ በዘለለ ደግሞ ቤተሰባዊነት ነው። ቤተሰብ አሉ አይደለ? እኛም ሀገር አውሮፓ ሀገሮች ላይ ተገኝ አሁን እኛን ከጣሊያን ጋር ከቱርክ ጋር ያመሳስሉናል። የኢትዮጵያን ባህሪ ማለት አላቸው። ፋሚሊ ዩኒየን አለ። ላቲን አሜሪካ እነ ሜክሲኮ ጋር ብታያቸው እንደዚህ አለ። እናት ትገበራለች፣ ትፈራለች። አባት እንደዚህ ልጆች የሚጠበቁት ታጠባበቃለ። እንደሱ አይነት ማህበረሰብ ነን እያለን የምናደርጋቸው ድርጊቶች ህጉ ባይኖርም አሁን የነገርኳቸው ህጎች ባይኖርም መሆን የሚጠበቅ ምን ኤክስፔክቴሽን አለ፣ መሆን የሚገባን የሰውነት አይነት አለ። እሱን አልፈን ሄደን ካደረግን በኋላ እንደነገርኩሽ በህጉ ይቅጣ እነዚህ ያሉ መጨመር ያለባቸው አሉ። ግን ኩዌስችን መሆን ያለበት ህጉ ባይኖር ልትደፍር ትዳዳለ ለምን እሱ ትክክል ይመስላል? ስራ ቦታ ላይ እንዳትሰራ በሚያስደርስ ደረጃ ላይ አላስፈላጊ ኮምፕሊመንት ልሎ አልችልም። ሃራስመንት ነው። አላስፈላጊ ሃራስመንት የምትሰጠው ህጉ ተጻፈ አልተጻፈ አንተ ምን ላይ ነህ የሚለው መልሼ ጥያቄውን የምጠይቀው ህጉን እንደሌላ አስዩም ከሚያደርጉ ወይንም ደግሞ ህጉ ላልቷል ብለው ከሚያስቡ ጥቃት አድራሾች ነው። ህግ መኖር አለበት። እሱን እያጣጣልኩት ያለው ነገር ግን አንዳንድ ነገሮች አሉ ህጉ ሳይሆን የሚመልሳቸው ማለት ህጉ የተቀመጠ እንደው ቢታለፍ ያው ሰዎች ነንና የሚፈጠር ነገር አይታወቅምና አልኮል ማደንዛዥ አለና በቃ እንደው የሰው ልጅ ከህሊናው ይስታልና በሚል የተቀመጠ የሰኞ ማክሰኞ ረቡዕ ሐሙስ ዓርብ ቅዳሜ እሑድ ድረስ ተግባርሽ አድርገሽው እየኖርሽ የሚተገበር ማህበረሰብ ውስጥ ልክ የህጉ ጥያቄ አይጠይቀንም እንደሚጠየቀው ግን ማለት ነው ራሳችን ደግሞ መፈተሽ አለብን። ምን እያደረግን ያለ ነው? ህጉ ባይኖር ልናደርጋቸው ነበር ነው ማወቅ ያለብን ነገሮች መስተካከል ያለባቸው ነገሮች እንዳሉ ማንሳት የምችላቸው አሉ። በኋላ ላይ ማነሳቸው አሉ። ነገር ግን ልክ አሁን እንደተናገርኳቸው የኢትዮጵያን ባህል ባገናዘበ የኢትዮጵያን ሶሻል ሁኔታ ባገናዘበ አሉ የሚነሱ ቅድም በነሰች ሶሻል ሚዲያ ላይ እንደ ኤግዛምፕል ለማንሳት ማሪታል ሬፕ እንደዚህ መሆን አለበት ማለታቸው ስህተት ነው እያልኩ አይደለም። ከሌላ ሬፕ ጋር እያወዳደርኩት አይደለም። ይሄኛውን ሬፕ ፊክስ እናደርግና ከዛ ደግሞ በሚቀጥለው ፊክስ እናደርጋለን እያልኩም አይደለም ያለሁት። ነገር ግን ደግሞ መሬት ላይ መቀመጥ ስላለብን ከነባሪ ሁኔታዎች ጋር ከማስረጃ አንጻር ሊሆን ይችላል ህግ ወጣ ከዛ መተግበር አለበት። ከእሱ አንጻር ከተለዩ ነገሮች አከራካሪነቱ እንዳለ እነሱ ነገሮች ታሳቢ እንደሆኑ ሆኖ መስተካከል ያለባቸው ሌላ መፈጠር የሚችሉ ወይንም ደግሞ አሁን ልክ መደጋገሞችን አይተሽ ከሶስት ሴት አንዷ ጾታዊ ጥቃት ይደርስባታል የሚለው ሪፖርቱ። አሁን ኛውን ተመልካቾቻችን እንዲሰቀጥጣቸው አድርጌ እንዲያስቡ ፈልጋለሁ። ሶስት ሴት ልጅ ካላቸው ቢያንስ አንዷ ጾታዊ ጥቃት አለባት። ሶስት እህት ካለህ አንዷ ጾታዊ ጥቃት ይደርስባታል። አንተ ቁጭ ብለህ እራት ተሰብስባችሁ ምንም እንዳልተፈጠረ ምግብ ስትበላላችሁ አይደል?
ቀኑን ሙሉ ጥቃት አንድ ጊዜ ቢያንስ ጥቃት ደርሶባታል። ከ3 ሴት 1 ሴት ማለት እንትን ይላል ማለት በጣም 3 ሴት ካየሽ አንዷ ጥቃት ደርሶባታል ማለት እኮ ነው። የሬሾ እንዴት እንደሚሰራ ቃሉ ነገር ነው። በቃ ከ3 ሴት አንዷ ሲባል ማለት ነው ድንግጥ ወረርሽኝ እኮ ነው። በሽታ ቢሆን ከወረርሽኝ ውስጥ ከሚገባ አይነት ሬሾ አቀማመጥ ነው የተቀመጠውና ይሄ በሆነበት ሁኔታ ላይ ህጉ ይሄኛውን ህጉ የተቀመጠው እንደዚህ ነው። ነገር ግን ህጉ ከመምጣቱ በፊት ድርጊቱ ከተፈጸመ በኋላ የሚቀጣው ቅጣት እንዳለ ሆኖ እንዳይፈጸም ምን ማድረግ እንችላለን አሉ የሀገር ተሞክሮች። ደጋግም የማወራት ታሪክ አለች። ደስ አንጀቴን ስለሚያርሰው የህግ ባለሙያ ነኝ። ሰፖርት ከማደርገው ኃላፊነት ቦታ ላይ ከምቀምጥ ነው ከምሞግትበትና እንዲረቁ ከምገፋባቸው ህጎች ውስጥ አንደኛው ምንድነው ሴክሹዋል አሰልትን በተመለከተ ለሚደርስ አደጋ ሊታል ፎርስ ወይም ደግሞ ራስን መከላከሉ የዛኛውን ሰው አደጋ አድራሹን ህይወት መውሰድ እስኪችል ደረጃ ራስን የመከላከል መብት እንዲሰጥ እፈልጋለሁ። ይሄ ያከላክላል ነው። ሀፕን ካደረገ በኋላ ታሰረ፣ ተቀለበ፣ በላ፣ ጠጣ እሱኛውን ፓርት ብቻ ሳይሆን መጀመሪያ እንዲታሰብ ራስን መከላከል እኔን ወይንም አንቺን ዙሪያ ያለን ሰው የመከላከል መብት ነው አይደለ? ስለዚህ አሁን አሜሪካ ላይ እንደ ክልሎቹ እንደ ስቴቶቹ ልዩነት ይኖረውና ሮበሪ አርምድ ሮበሪ ከሆነ መርደር ከሆነ ሴክሹዋል አሰልት ከሆነ ዴድሊ ፎርስ መጠቀም ትችላለች። እነሱ ለመጠበቅ ሀፕን የሚያደርጋል። ቴክሳስ ላይ የ5 ዓመት ልጅ ውስጥ ተደፈረበት ያገኘ ሰው ባደረጉት ፋይት ደብድቦ ገሎታል፣ ነፃ ወጥቷል። ለምን እንደ በእነሱ ሀገር ህግ ላይ ጾታዊ ጥቃት በሚደርስበት ሁኔታ እሱን ለመከላከል ዴድሊ ፎርስ መጠቀም ሌጂቲሜት ነው ተብሎ ተጽፏል። እሱ እኮ ተደፍራ ልትኖር ትችላለች ኛው መግደል እንደዚህ የምናወዳድሩ ነገር አይደለም። አይገባን። በነገራችን ላይ የምናወራም እንደዛ ስለሆነ ወንድ ሌላ ፍጥረት ነው፣ ሴት ሌላ ፍጥረት ነች። ሰው በመደፈሯ ምክንያት ስለተነፈሰችና ስለበላ ስለተራመደች እየኖረች ነው የሚለውን አይዊሽ ላይክ ድነው ተስተካክለው ሳይኮሎጂካሊ ጠንካራውን እንዲኖሩ እፈልጋለሁ። ግን ናይቭ መሆን አልፈልግም። ተመሳሳይ አይደለም፣ ቀላል አይደለም። አክት እኮ ተመሳሳይ ነው። አግብታ እኮ ግብረ ስጋ ግንኙነት የምታደርግ ሴት ልትሆን ትችላለች። ግን ደግሞ አክቱ ተመሳሳይ ሆኖ ድርጊቱ ተመሳሳይ ሆኖ ማን ፈጸሙ እንዴት ተፈጸመ የሚለው ምን ያህል የሰውን ህይወት ሊያመሰቃቀል እንደሚችል እያየ ነው። ሱሳይድ ሲያደርጉ እያየ ነው የተለያዩ ምክንያቶች እና በዚህ ምክንያት ህጉ ሲሪየስ ሆኖ እንደዚህ አይነት ህጎችን ጠንከር ያሉ ህጎችን እስር መጨመር ብቻ አይደለም ልግርሽ በቃ ሜቢ ሰውም ራሱ መከላከል አለበት። የኛ የምንላቸው የምንወዳቸውን የኛ የምንላቸውን ሴቶችን የመጠበቅ መብታችን ሊጠበቅ እሱን ያለ አግባብ ሊጠቀሙ ይችላሉ ወይ? ህግ አውጡ ቅጧቸው እና ላይክ ይሄኛው እንደዚህ ገና ላደርግ ይችላል በሚል እሳቤ እየሆነ ያለን ጥፋት ቻላ ማለት ትክክል አይደለም ብዬ አስባለሁ። ስለዚህ እቺኛውን ጥያቄ ሳትጠቃልላት ህጎች አሉ፣ ጥሩ ህጎች አሉ፣ ጉድለት አላቸው። ስናጠቃልለው ህጎች በጣም ጥሩ የሚባሉ ህጎች አሉ። ህግ የለም የሚባል ነገር አይደለም። ወይም ደግሞ የኢትዮጵያን ህጎች የምትወቅሽበት የምትነቅሽበትና እንደሌሉ የምታስቢበት ሁኔታ አይደለም ያለ ነው። በጣም ጥሩ ስትሮንግ የሚባሉ ዘመኑን የዋጁ ጊዜን የጠበቁ ህጎች አሉ። ጉድለት ግን አለባቸው። አፕዴት እያደረግናቸው አይደለም ያለናቸው። መኖሩ ብቻ ሳይሆን ቅድም እንደተነገርሻቸው ህጉ የተቀመጡ ነገር ተፈጻሚ እንዲሆን ከመጀመሪያው ጀምሮ ድርጊቱ ከተፈጸመ በኋላ የሚኬዱ አካሄድ ዳኞች ላይ ሁሌ የወነጀል የለ በደንብ ደግሞ ታውቂያለሽ። በዳኝነትም ሰርተሽ ስለነበረ የኛ ማህበረሰብ ዳኛው ወዶና ፈቅዶ በገዛ ፈቃዱ እንዲህ የሚል ነው እንጂ የሚመስላቸው በቀረበለት ማስረጃ በተደረገ ክርክር በሚደረግ ካልኩሌሽን የሚወሰን አይደለም የሚመስላቸው። ስለዚህ 25 ዓመት እንዲሞት የሚያስፈልግ ዳኛውም እኮ ሰዎችም አይደለም እና ቃልን ሁሉ ሰው እኮ የሚሰማው ስሜት አለ። የዳኝነት ኳሊቲና ክብሩ ግን እሱ አይነት ሰው አይደለሽም፣ ሌላ ሰው ነሽ። በቃ ፍትህ የፍትህ ተምሳሌ ትማለሽ። የሚቆመው እኮ ለሰውየው አይደለም አይደለም ፍትህ ሲምቦሊዝም ያደርግ ሰው ስለነበረ ለመጥፎም ለጥሩ ፍትሃዊ የሆነ ዳኛ መሆን አለበት ነው። እንደዛ ካልሆነማ ፍትህ የለም ማለት ነገሮች ሊበላሽብናል። በሱ የተከበቡ በሱ የታጠሩ በሚቀርብላቸው ነገሮች ላይ ቤዛ አድርገው የሚወስኑ ወሳኞች እንደሆኑ ካለማወቅ ኤክሴፕሽኖች እንዳሉ ሆኖ አንዳንድ የሚያጠፉ ሰዎች አሉ። እነሱ መናገር ያለም እያመማቸው እየተሰማቸው እንደ ሰውኛ ስሜት እየተሰማቸው ነገር ግን የሙያቸው ክብር የሙያቸው ኤክስፔክቴሽን ከሚፈልገው አንጻር የሚሰሩ የዳኝነት ልክ የሆኑ ዳኞች የሚተገብሩትን የሚወስኑትን ውሳኔ ልክ እኛ ደግሞ እንደ ህዝብ ሆነ ማለት ነው። እንዴት እንደዚህ ያደርጋል እንላለን። አላየነውም ነገሮችን ማለት ነው። እሱን መተው አለብን፣ ማስቀረት አለብን። እሱ እንድናስቀረ ደግሞ የምፈልገው እኔ ምንድነው ዳኛው ስቃዩን አይብላ፣ እንደዚህ አይነት ደርሶበት አይፈጸም ነው ጥያቄ። ሙሉ ኢነርጂያችንን ህጉን የምትወቅሽበትን ዳኛ የምትሰርቢበትን ሀገርና መንግስታትን በቃ የምታጣጢበትን ኢነርጂ በሙሉ ወስደሽ አለና ስልካችን ላይ ሶሻል ሚዲያ ላልባሌ ነገር ከምታዊበት ማውራት ላይቭ ይገባል እኮ ሰው እኮ ማታ ማታ ላይቭ ይገባል። ከዛ ማይቭ እስኪ እንደሆነ አስቀምጠውና ምን ያህሉ ናቸው ላይቭ ገብተው ቁም ነገር ከሆኑ ነገር አሁን ከዚህ በላይ አንገብጋቢ ነገር ሊኖር ይችላል ብዬ አሳላሰብና ምንድነው የማትወዱት ነገር ሴቶች ላይ ይረብሻቸዋል የምትሉት ካለማወቅም ስለሆነ ማለት ነው። እንዴ ኮምፕሊመንት ሰጣቸው እንደዚህ ተረብሻል። እኛ እኮ ከዚህ አንግል ነው ያየነው ነው ዶንት ጣት እንደዚህ እንረበሻለን። ሞመንቶች አሉ
በማውራትና እንደ ሰውኛ ዝም ብለሽ እንደ ሰው አውርተሽ ተነጋገርሽ አንደርስታንድ ተደረገሽ የሚተገበር ነገር ነው። እንደነገርኩሽ ህሊና ካለሽ ፈጣሪሽን ከፈራሽ ምክንያታዊ ስኮንሽ የምትተገብሪው ነገር ነው። ህግ ጋር የሚያደረስሽ አይደለምና እሱ ላይ በደንብ ቢሰራበት። ህጉ አይስተካከል አላልኩም ወይ ደግሞ እኔ ህግ ባለሙያ ስለሆንኩኝ ምንም እንከን የለብንም ህግ ላይ ያልኩ አይደለም። መስተካከል ያለባቸው ነገሮች አሉ። እንደነገርኩሽ አይነት ማምናቸው መጠንከር ያለባቸው ህጎች አሉ። ቅጣታቸው መጨመር ያለባቸው ህጎች አሉ። ጥፋት የማይመስሉ ነገር ግን አሁን ላይ ደግሞ ለጥፋት የሚዳዱ ነው ወደ ባሰው ነገር የሚመስሉሽ ነው ከስሩ ለመቅጨት ወንጀል ተደርጎ መቀመጥ ያለባቸው ድርጊቶች አሉ። በዛው ልክ ግን ህዝቤም ማህበረሰቤም የዕለት ተዕለት ህይወቱ ላይ ይሄ ህግ ኖረም አልኖረም ጾታዊ ጥቃት ላለማድረስ ወይም የማያደርስ ሰው ለመሆን ምንድነው የሚገድቡ? እሱን ጥያቄ የቤት ስራ ሰጥቻቸው ማለት ፈልጋለሁ። ሰው ሆኖ ነው እኮ ነገሩ። አመሰግናለሁ። አንድ ነገር ብቻ ልጨምር። ብዙ ጊዜ አሁን አንተም አንስተዋል፣ ግን ትንሽ ነገር ለማከል ስለፈለግኩ ነው። የሰዎች ጾታዊ ጥቃት የደረሰባቸው ሰዎች የተደፈሩ ጉዳት የደረሰባቸውን ሴቶች በሚመለከት ተቃውሞዎች ሲነሱ ብዙ ጊዜ ቅድም እንዳልኩት ከህግና ከህግ አስፈጻሚ ወይም ደግሞ ህጉን ከሚተገብሩ ከህግ ተርጓሚው ከፖሊስ አቃቢ ህግ ላይ የሚመጡ ነገሮች አሉ። ከምንም በላይ ደግሞ ፍርድ ቤቶች ወይም ዳኞች ላይ ያርፋል። እኔ መስተካከል አለበት ብዬ የማስበው መጀመሪያ ከምርመራ ጀምሮ ነው። የመጀመሪያው ነገር ፖሊስ ላይ እንደምታውቀው ጥቃት ሲፈጸም ጥቃት ነው ወይ የሚለውን ነገር ማወቅ ላይ ተደፍራ እስካልመጣች ድረስ ተደብድባ እስካልመጣች ድረስ አካሏ ላይ ጉዳት እስካልደረሰ ድረስ ፖሊሶችም ለጉዳዩ የሚሰጡት ትኩረት ይህን ያህል ነው ማለት አይቻልም። ምክንያቱም በተግባር የምናየው ነገር ሀቅ ስለሆነ ማለት ነው። ሌላ ደግሞ ወደድንም ጠላንም የትኛውም ሴት እንደ ኤክሰፕሽን የምናስቀምጠው ካልሆነ በስተቀር መገደል ደረጃ መደፈር ደረጃ ሴት መደፈር ደረጃ ላይ የምትደርሰው ከዛ በፊት የነበሩ ብዙ ዛቻዎች፣ ማስፈራሪያዎች ወይም ደግሞ ምልክቶች ያን ጥቃት ሊያደርስ የሚችል ምልክቶች መጥተው ግን ሰሚ በማጣት ሪፖርት ተደርጎ ታውቃለህ አንተ በተግባር የምናየው ነገር ስለነበር ማለት ነው። ስለዚህ ፖሊስ ጣቢያ ሳትሄድ ቀርታ ሳታመለክት ቀርታ ምናምን አይደለም። ግን መጨረሻ ላይ ያ ነገር ሲፈጠር ግን አብሮ ሁሉም ሰው የፍትህ አካላትም ሌሎች ግለሰቦች የሚመለከታቸው አካላትም ያኔ ይጮሃሉ። መሆን ያለበት ግን መጀመሪያ ሴት ልጅ ሴት በመሆኗ ምክንያት አለፍላጎቷ የሚደርስባት ማንኛውም መብቷን ሊጋፋ የሚችል ነገር በሙሉ ህገወጥ እንደሆነ ተወስዶ ፖሊሶች ወይም ደግሞ የዚያ የፍትህ አካላት ትኩረት የሚሰጡት መሆን አለበት። እሺ ከመጣች በኋላ ደግሞ ምርመራ በሚደረግበት ጊዜ ማስረጃ የለም በሚል ሰበብ ብቻዋን ስለሆነች ሌላ ምስክር አለሽ ወይ ሌሎች ማስረጃዎች አሉሽ ወይ እንደዚህ አይነት ነገሮች እንደምታውቀው ምስክር ባለበት የሚፈጸሙ አይደሉም። ስለዚህ እሱም በራሱ ዲስከሬጅ ያደርጋል። ጉዳት የደረሰባቸው ሴቶች ፖሊስ ጣቢያ እንዳይመጡ ሪፖርት እንዳያደርጉ ለሚመለከተው አካል ሀሳባቸውን እንዳይገልጹ ከሚያደርገው ነገር አንዱ ዌልካሚንግ አለመሆኑ ነው እዛ ጋር ያለው ነገር ማለት ነው። እሱን ካለፉ በኋላ ደግሞ አቃቢ ህግ ክስ በሚመሰረትበት ጊዜ ማስረጃዎች ባለመደራጀታቸው ምክንያት ወይም ደግሞ በሌሎች በተለያዩ ምክንያቶች ክሶቹ ዝቅ ተደርገው የሚከሰሱ ከሆነ ዳኛ ውሳኔ ሊሰጥ የሚችለው በመጣለት ክስ እና እዛ ክስ ላይ በተቀመጠ ድንጋጌ ብቻ ነው። ያ የወንጀል ህግ ድንጋጌ ደግሞ ምንድን ነው የሚያስከትለው ቅጣት የሚለው የቅጣት ማክበጃ የቅጣት ማክለያ ተሰልቶ ቅድም እንዳልከው ብዙ ስሌቶችን አልፎ የሚያርፍበት ነው ዳኛ። ስለዚህ የዳኛ ብቻ ጥፋት ወይም ደግሞ ለምሳሌ የሆነች ህፃን ልጅ ተደፍራ 6 ዓመት ከሆነ የሚወስነው እንዴት 6 ዓመት ተወሰነ የምንለው ቅድም እንዳልከው እኔም ሼር የማደርገው አላግባብ የሚወሰኑ ውሳኔዎች የሉም ማለት አይደለም። እነሱ በይግባኝ ይስተካከላሉ። አግባብ ስለሆኑት ነው ማወራ ያለው። ስለዚህ እንደዚህ አይነት ውሳኔዎች የሚሰጡ ከሆነ ግን ችግሩ የቱ ጋ ነው ያለው ብሎ ኩዌስችን ማለት ከዛ የችግሩን ባለቤት ሶርሱን ምንጩን አይቶ ደግሞ እነሱ ላይ ጥያቄ ማንሳትና እንዲስተካከሉ ወደፊት ማድረግ ካልሆነ በስተቀር ሁሉንም ነገር ወስደን ፍርድ ቤቶች ላይ ሁሉንም ነገር ወስደን የህጉ ክፍተት ላይ የምናደርገው ከሆነ ተገቢ አይመስለኝም። ትክክለኛ ችግሩንም ለማግኘት እንደ መፍትሄ የሚጠቅመን አይመስለኝም። ያንን ስንል ግን አንተም እንዳልከው እኔም ሼር የማደርገው ህጎቹ ክፍተት የለባቸው ማለት ግን አይደለም። ያሉትን ህጎች ግን በአግባቡ ሰርተንባቸዋል ወይ የሚያስፈልግ እንደው ህጉን ተከትለን ሰርተንስ ወደ ህግ መቅረብ ያለበት ሰው ቀርቧል ወይ ጥፋተኛ መባል ያለበት ሰው ተብሏል ወይ ተገቢውስ ቅጣት ተወስኗል የሚለውን ህጉ ተግባራዊ መደረጉ ላይ ነው ኩዌስችን ማድረግ ያለብን እንጂ ከዛ ቀጥሎ የሚመጡትን ነገሮች ግን ማሳደግ እንችላለን። ቅድም እንዳልከው ማሪታል ሬፕን ጨምሮ ሴክሹዋል ሃራስመንት በጣም ብዙ ጥቃቅን በተግባር የሚፈጠሩ ጥቃቶች ግን ወንጀል ያልተደረጉ በርካታ አሉ። ስለዚህ ወንጀል እንዲደረጉ ማድረግ የተደረጉትን ግን ተፈጻሚ እንዲሆን ማድረግ ነው የሚጠበቅብን እንጂ ድምድም አድርገን ህጉና ዳኞች ላይ ወይም የፍትህ አካላት ላይ ብቻ ማሳረፋችን ግን ተገቢ ነው ብለን አናስብም። በጣም አመሰግናለሁ ለሁለት ነገር፣ አንደኛ እንግዳ የሆነ ስለመጣ በዚህ ጉዳይ፣ ሁለተኛ ደግሞ ሶሻል ሚዲያዎች ላይ ስለምታደርገው ስለምትጽፈው ስለምትናገረው ነገር ቅድም እንዳልኩት ወንድ ስለሆን ከሚመለከትህም በሚል እሳቤ አይደለም ይሄንን የምለው፣ ግን ለሌሎችም የምታስተምረው ነገር ስለሚኖር እንደ ህግ ባለሙያ በጣም ብዙ የህግ ባለሙያዎች አሉ። ስለዚህ የጾታዊ ጥቃትን በሚመለከት
ድምፅ መሆን ስለቻልክ በጣም ማመስገን እፈልጋለሁ። በዚህ አጋጣሚ ደግሞ ጾታዊ ጥቃትንና የሴቶች መብት መከበርን በሚመለከት በጣም በብዙ መስዋዕትነት እየሰሩ ያሉ በጣም ብዙ ነገር እየተባሉ በጣም ብዙ ታግ እየተለጠፈባቸው ያሉ ግን ህይወታቸውን የግል ጉዳያቸውን ነፃነታቸውን ብዙ ነገራቸውን መስዋዕት አድርገው ደግሞ ስለዚህ መብት የሚታገሉ ወይም ደግሞ ሀገሪቷ ላይ ለውጥ እንዲመጣ ስለሚተጉ ሴቶችም ወንዶችም በዚህ ፕሮግራም ስም ማመስገን እፈልጋለሁ። በጣም ጥሩ ውይይት ነበረን። በጣም አመሰግናለሁ። እሺ ተመልካቾቻችን ከጠበቃና የህግ አማካሪ አቶ ናኦል አበራ ጋር ስለ ሴቶች ጥቃት ጉዳይ ያደረግነው ውይይት ይህንን ይመስል ነበረ። አቶ ናኦል አበራ ቻናል ዋን ላይ አንዳንድ ህጎች በሚል የሚጠራ የህግ ፕሮግራም ያቀርባልና ያንንም ፕሮግራም በዚህ አጋጣሚ እንድትከታተሉት በአክብሮት ጋብዛለሁ። የዛሬው ፕሮግራማችን ይህንን ይመስል ነበረ። ሳምንት በሌላ የህግ ጉዳይ ከሌላ እንግዳ ጋር ጠብቃችኋለሁ። እስከዛው ሰላም።